ህይወት እንደሰጠን አለ። አሁን የዘላለም ህይወት እናገኛለን። እሺ ቀጥሎስ? እውነተኛ ማምላክ የምናገኘው በዛ ሰው ምክንያት ነው። መንገድ እውነትና ህይወት ስለሆነ በዛ ሰው ምክንያት ደግሞ እውነተኛውን አምላክ እናገኛለን። ስለዚህ ስለ አንድ አምላክና ስለ እርሱ ስለሆነው ስለ ክርስቶስ ይተርክልናል ማለት ነው። አንድ ሰው አለ፣ በዛ በአንድ ሰው ደግሞ በሙላት የተገለጠ አንድ እግዚአብሔር አለ። ስለዚህ ስለ አንድ ሰውና ስለ አንድ እግዚአብሔር ነው መጽሐፍ ቅዱስ የሚተርክልን። አስተምሮትም እኛ ኢየሱስ አብ ነው ስንል፣ እኛ ኢየሱስ እግዚአብሔር ነው ስንል እግዚአብሔር በክርስቶስ በሙላት ስለተገለጠ ነው። እግዚአብሔር በስጋ ስለተገለጠ ነው። እግዚአብሔር በመካከላችን ስለሆነ ነው። ከማን የተነሳ? ከክርስቶሱ የተነሳ ከራሱ ክርስቶስ የተነሳ እግዚአብሔር በመካከላችን ሆኗል። የጸለየው ማን ነው ካልከኝ፣ ሰው ነው የጸለየው። ሊቀ ካህናችን ነው የጸለየው። ወደ ማን ካለው ከሞት ሊያድነው ወደሚችል እግዚአብሔርን ስለመፍራቱ አይከብድም። እግዚአብሔርን ስለመፍራቱ የሚፈራው እግዚአብሔር አለ። ያንን እግዚአብሔርም የተባለውን እኛ ራሱ የምናገኘው በክርስቶስ ነው። በክርስቶስ ካልሆነ በቀር እግዚአብሔርን አናገኘው። ስለዚህ እግዚአብሔርን በክርስቶስ ስለምናገኝ ነው ክርስቶስን አብ ነው የምንለው። የተገለጠው በክርስቶስ ያወቅነው ከስንት ዓመት ጨለማ በኋላ ከ400 ጨለማ በኋላ እኮ እንደገና ተመልሶ እኮ የተዋወቀው ተመልሶ እኮ በመካከላችን የሆነው በዛ በብሉይ ኪዳን ይሰራ የነበረው አንዱ እግዚአብሔር ነው። ይሄንን ነው አስተምሮታችን የሚለውና ምንም ማለት እዚህ ጋር መጣ በተለይኛ ልታደናብራችሁ ትሩዝ እሲ አሮ ነው። ከዚህ በፊት አናግሮ ካወቅ አታውቅም። ቃሊ በጣም አሮ ነው። በጣም የምወደው ነው። ከስላሴ አማኞች በጣም የምወደው በፍቅር አይናኒ በቃ ቤቱ ነው የምትለው በማርሻ አልከስ ቀጥል ትሩዝ ቃሊን አስተካክለው። እሺ ቃሌ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ ሁላችሁንም። አጋፔን ግን አስራችሁታል። ተሳድቦ ነው አጋፔ። በቃ ይቅር በሉትና ፍቱት። ለአሁን የተሳደበ ሰው መቀጣት ወንድሜ ታስሮ ነው ከማወራ ወንድሜ ታስሮ ከማወራ ብትፈቱት ደስ ይለኛል። እሺ ያው እንቀጥል ቃሌ። እሺ ትሩዝ ያዲ አለ ሰላም ልበረው ብዬ እንዴ ሁሉ ሰላም ያው እሺ ሰላም ቢያ ስራ ላይ ነው መሰለኝ። እሺ ቀጥሉ። እሺ ቃሌ ምናልባት እዚህኛው ጥቅስ ላይ የምትለው ነገር አለ አሁን በተነበበው ያዲ ባብራራው ላይ ምንድነው ሰው መሆኑን የሚያሳየው የሚለው ኦልሬዲ በእኛም የተያዘ ፖዚሽን ነው። አዎ ሰው መሆኑን የሚያሳየው ሰው መሆኑን ማሳየቱ ለእናንተ ሙግት ምንድን ነው እሱ የሚፈይደው ነገር የሚለውን ነገር ለማየት ፈልጌያለሁ። በጣም መቼም ምዕራፍ 1 እና 2 አንብበን ስለሆነ እዚህ የምንመጣው ማለት ነውና እስቲ ትንሽ ነገር እናውራበት። መልካም ምንድነው ቅድም ያዲ ሲያብራራ እንደነበረው ከላይ ሐሳቦችን ስለ ክህነት አንስቷልና ስለ መስዋዕት ስለ ክህነት ያወራል። እዚህ ክፍል ላይ ምንድነው እንደ ጥያቄ ሊነሳ የሚችለው ምናልባት በስላሴ አስተምሮ በኩል ጸሎት የሚያቀርብ አለ፣ ጸሎት የሚቀርብለት አለ። ይሄ መጽሐፍ ቅዱስ አስተምሮ ነው። አሁን ግን ችግሩ ምንድነው የሚሆነው በስላሴ እኩል የሆኑ አካላት አሉ ነው የሚለው አይደለም። እኩል 3 አካላት አሉ ይላል። ስለዚህ ከነዚህ 3ቱ አካላት አንደኛው ለአንደኛው ጸሎት እያቀረበ ነው። ምናልባት እስከዚህ ከሰዓት ልታረመኝ ትችላለህ ቃሌ። እስቲ ድምዳሜ ነው የሚወስነኝና ቀጥል። ምንድነው ሐሳቡ ምልጃ የቀረበለት እግዚአብሔር አለ ይላል። ይሄ እግዚአብሔር ማን ነው መሰረታዊ ነገር።
እሺ ጥያቄ ነው ይመስለኝ እንጂ እንትን አልሆነም። እና የእግዚአብሔር ማን ነው የሚለው ሲምፕሊ ስለ አብ ነው እየተናገረ ያለው። ሶ ግን ጸሎት ማቅረቡ ምናምን እኩልነትን እንዴት ነው እንትን ሊያደርግብህ የቻለው? እንዴት ነው? እሺ ጨርስ ቃል። ያ እሺ ከሞት ሰዋት ምንድን ነው እዛ ላይ አንተ ያገኘው ፖይንት ምንድን ነው ታዲያ? ልታገኝ የምትችለው ፖይንት እርሱም በስጋው ወራት ከሞት ሊያድነው ወደሚችል ይላል። ታዲያ ገባኝ እኮ ማን ነው ማንን ከሞት የሚያድነው? እሺ አብ ወልድን ነው። አብ ምን ስለሆነ ነው ወልድን የሚያድነው? ወልድ ታዛዥ ነው ስለመጣ። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብብ ትችላለህ። ለመስቀል ሞት እንኳን የታዘዘ ስለሆነ ወልድ በዛ ምክንያት ነው። ያ ግን ከአብ ጋር እኩል አለመሆንን የሚያሳይ ነገር የለውም ነው ፖይንቱም እሱ። እስቲል እዚህ ድረስ መተህ ራሱ የአካላቱን እኩልነት እንትን ማድረግ አትችልም። እንዴ ብርቱ ጩኸት የሚቀርብለትና ብርቱ ጩኸት ሰምቶ ጸሎትን የሚመልስ እኩል ናቸው አካላቱ? እስቲ ቴብሉን ላዙረውና ምናልባት እንድንረዳዳ ብርቱ ጩኸት የሚቀርብለት ማለት ነው አንዱ እግዚአብሔር። አቅራቢው ማለት ነው ልጁ። እንግዲህ ብርቱ ጩኸት አቀረበ የሚለው ስለዚህ አንዱ እዚህ ጋር ቀደም ያልኩ ኢየሱስ አብ አይደለም ማለት ነው። ብርቱ ጩኸት አቅራቢው ኢየሱስ እሱን እናያለን አሁን። ስለዚህ ቆይ ችግር የለውም ልመጣለን። እሺ ለዛ ነው የመጀመሪያው ለምንድን ነው መሰለህ እዚህ ላይ የማተኩረው ከእናንተ ጋር ማስማማን ትልቁ ኮር ዶክትሪናችሁ ኢየሱስ አብ ነው የሚለው ነው። ስለዚህ ጩኸት አቅራቢው አብ ወልድ ከሆነ ወይም ደግሞ ጩኸት አቅራቢው ራሱ ኢየሱስ ከሆነ ምክንያቱም ከተቀበለው መከራ የተነሳ የክብር ዘውድ ተጭኖ ያለ የተባለው ራሱ ኢየሱስ ነው አይደል? ኢየሱስን ብሎ ስለሚናገር ስለዚህ ኢየሱስ አብ አይደለም ብርቱ ጩኸት ያቀረበው ራሱ ኢየሱስ ስለሆነ የሚለውን የማቀርብበት ምክንያት አስቀድሞውኑ ኮር ዶክትሪናል ልዩነታችን ያለው እዚህ ጋር ስለሆነ ከዛ በኋላ ግን የእኩልነት ጉዳይ አንተ ግን ያነሳው የአካል እኩልነት ጉዳይ እዚህ ጋር ቃሌ እዚህ ጋር አሁን ያነሳው ጥያቄ ጸሎት የሚቀርብለት ወይም ደግሞ ጩኸት የቀረበለት አምላክ ነው አይደለም? ጩኸትን የሚያቀርበው አምላክ አይደለም? አምላክ ነው እንጂ። ስለዚህ አምላክ ወደ አምላክ ሲጮ ሌላኛው አምላክ ለአንደኛው አምላክ ጸሎት ሲመልስ ይሄ እንዴት ነው በእነሱ ማለት እኩልነት አለ የሚያስብለው? መልካም ምናልባት የኛን ዶክትሪን የምታውቀው ከሆነ ይሄ አምላክ በምኑ ነው ጩኸት አቀረበ የምንለው ወይም ጸሎት አቀረበ የምንለው? ኦኬ እሱን ነው የፈለኩት። በምኑ አቀረበ እኮ አይ አንደርስታንዲንግህን ልወቀውና ከዛ እኔ አብራራለሁ። ለዛ በሰውነቱ ወይ በስጋው ባህሪ አይደለ? በስጋው ወራት ስለሚል ስለዚህ ሲምፕሊ አምላክ ከአምላክ ሁለት አምላክ ኖሮ የሆነ አንዱ አምላክ ዝቅ ብሎ ለሆነ አምላክ ጩኸት አቀረበ እያልን አይደለም። የሥላሴ ሁለተኛው አካል የአብን አምላክነት ራሱን ገንዘቡ ያደረገው እሱ እግዚአብሔር ወልድ በስጋው ጩኸትን አቀረበ ነው ጸሎትን አቀረበ ነው የምንለው። ስለዚህ በስጋ የሚለው ነገር እስካለ ድረስ ስጋውን አምላክ ነው ብለን እኛ አንወስድም። ኦኬ ከዚህ የተነሳ ሲምፕሊ ከአምላክነት የሚያወርደው ምንም ነገር የለም ማለት ነው። ለዛ ነው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስትመለከት በእግዚአብሔር መልክ ሲኖር ሳለ የሚለውን ሐሳብ ስትመለከት ማለት ነው የግሪኩ ግራመር ራሱ ቀጥታ የሚያሳየው ኮንቲኒየስ የሆነ ነገር ነው። ራሱን ባዶ ባረገበት ሰዓት ራሱ በእግዚአብሔር መልክ የሚኖር ነው እያለ ነው። ግን ምን አደረገ? ራሱን ባዶ ሲያረግ ሰው ሆኖ ተገኝቶ እስከ መስቀል ሞት ታዘዘ። ስለዚህ በአምላክነቱ ወይም ደግሞ የሆነ በመለኮት ባህሪው ዝቅ ብሎ ያደረገው ነገር አይደለም። ነገር ግን እንደ ስጋ ባህሪው ያደረገው ነገር ነው ብለን እንረዳዋለን። ምንም የሚያከራክር ነገር የለውም ማለት ነው። ቃሌ ጠጠሮ እሺ፣ አሁን ምንድን ያልከኝ? አምላክ በስጋው ባህሪ ነው ጸሎትን አቀረበ ያልከኝ፣ ወይም ኢየሱስ ወልድ በስጋው ባህሪ ጸሎት አቀረበ አልከኝ። በስላሴ አስተምሮ ደግሞ ኢየሱስ ሁለት ባህሪ ያለው ብለህ ታምናለህ አንተ? የአምላክነትና የሰውነት በዛ አሁን በሰውነቱ ባህሪ ጸሎት አቅራቢ ነው። በአምላክነቱ ባህሪ ጸሎት ተቀባይ ነው። የማንን ጸሎት ተቀባይ?
የሚቀርበውን ጸሎት ራሱ የሚያቀርበውን ጸሎት ተቀባይ እያልከኝ ነው? እንደዛ በአምላክነት ባህሪው የራሱን ጸሎት ይቀበላል ወይ? እሺ የአምላክነት ባህሪ አንድ ነው። ከዚህኛው ቤዝ ነው መጀመሪያ የምንነሳው። ሁለተኛው ነገር ደግሞ አሁን እያወራን ያለነው ግን ሃይፖስታቲክ ፈንክሽን ነው እንጂ ኢሴንሻል ፈንክሽን አይደለም። መጸለይ ሃይፖስታቲክ ፈንክሽን ነው። እኛ ኢሴንሻል ፈንክሽን እንላለን እንዴ? መጸለይ ክርስቶስ በስጋ ያደረገው ነገር ቃሊ ሄሎ እየሰማሁ ነው። ጥያቄን አስተውለዋል? ምናልባት ሚዩት ነው ያለው ቃሊ ሚዩት ነው። አይ ቲንክ ስልክ ገብቶበት through the hypostatic function ስትል ቃሪ ሃይፖስስ የምሰጠው ለፐርሰን ነው ወይስ ለባህሪ ነው? ሃይፖስ ባይ ወይ በፕሮቴስታንቶች አሁን እሱ የተጠቀመው ቃል ለፐርሰን የሚሰጥ ነው። ተው ቃል። እሺ ኦርቶዶክሱን ተመልሻለሁ? አዎ ተመልሳለሁ። ኦኬ ታንክ ዩ። እሺ የምን ፈንክሽን ነው? ትሩዝ ምን ካንተ ጋር ነው ከሱ ጋር የምቀጥለው? ከሱ ጋር ነው የምቀጥለው ከስር። እሺ ቀጥሉ። እሺ መግባት የምፈልግበት ሰዓት ላይ አውራና እንትን አድርግ። እሺ ትሩዝ እኛ የምናምነው ያ ፈንክሽን ሃይፖስታቲክ ነው ብለን ነው ወይስ ኢሴንሻል ነው ብለን ነው? እኔ በፈለግከው አምነህ መልስልኝ። እሱ እኔ ብዙ የሚገደኝ አይደለም ቃሌ። አይ እስካሁን ስትረዳ የነበርከው ነው ያልኩት። ትሩዝ አሁን ጥያቄ አብ ጸሎት ተቀባይ ነው አልከኝ። አብ ምን ስለሆነ? አምላክ ስለሆነ ጸሎት ይቀበላል። ወልድ ሁለት ባህሪ አለው፣ የሰውነትና የአምላክነት ባህሪው። በሰውነት ባህሪው ይጸልያል አልከኝ፣ ተቀበልኩ። በአምላክነት ባህሪው ያን ጸሎት ይቀበላል አይቀበልም? በጣም ቀላል ጥያቄ ነው የጠየቀው። የመጨረሻ ሲምፕል ጥያቄ ነው ባይዘው። ግን መጀመሪያ እስካሁን ድረስ ይህን ጥያቄ እስከምጠይቅበት ሰዓት ድረስ እኛ ስንል አረዳዳችን ምንድን ነው የሚለውን ነገር ተረድተኸዋል? ከምን መጀመር እንዳለብኝ እንዳውቅ ነው ይሄን የጠየቅኩት። ስለዚህ ሃይፖስታቲክ ፈንክሽን ነው የምንለው ወይስ ኢሴንሻል ፈንክሽን ነው? መልሱን መመለሱ አይቀልም ቃል። እሺ ችግር የለውም። እስካሁን ካልተረዳሁም በዚህ መልኩ አስቀምጥልሃለሁ። እኛ ጸሎትን ክርስቶስ በስጋው ማቅረቡን ሃይፖስታቲክ ፈንክሽን ነው የምንለው። ስለዚህ ለየትኛው አምላክ የሚባለው ኢሴንሻል ፈንክሽን ቢሆን ነበር። ኦኬ። ስለዚህ ሃይፖስታቲክ ፈንክሽን ከሆነ በቀጥታ ለየትኛው አምላክ የሚል አይደለም፣ ለየትኛው አካል የሚል ጥያቄ ነው የሚመጣው ማለት ነው። ሶ እኛ ያንዋለለውም ብለህ ነው እየጠየቅ ያለው ማለት ነው ባጭሩ። መልሱ ምንድን ነው የሚሆነው ነው አሁን የኔ ጥያቄ። ይቀበላል አይቀበልም? እንደምንነቱ ነው፣ እንደ አምላክነቱ። እኛ ሃይፖስታቲክ ፈንክሽን ነው የምንለው። በሃይፖስታቲክ እና በኦሲያ መካከል ያለው ልዩነት ምንድን ነው? የኔ ጌታ በአምላክነቱ ይቀበላል አይቀበልም? ጸሎትን ምንድን ነው እንትን ማለት ይፈልጋል? አትቆጣ። ማነህ? እኔ አልቆጣም። አዎ ቀስ በልና መጀመሪያ ያልኩህን ነገር አልተረዳኸውም። ስለዚህ በሃይፖስታሲስ እና በኦሲያ መካከል ያለው ልዩነት ምንድን ነው አልኩህ። ስለዚህ ይሄኛውን መጀመሪያ ንገረን እስቲ። ስላልተረዳኸው ነው የነገርኩህ። ካልበለዚያ ከዚህ ደግሞ እንድጀምር ማለት መጀመሪያ ቤዚክ የሆነውን ነገር አንጥፌ እንድጀምር ማለት ነው። ስለዚህ በሃይፖስታቲክ እና አልፈለክም ብዬ ልውሰድ ወይስ መመለስ አልቻልክም ብዬ ልውሰድ? እሺ አሁንም ይኸውልህ ሌላ እንትን ውስጥ እየገባህ ነው። እኔ መልሼልሃለሁ። እኛ ምን ብለህ መለስክ? ይሄንን እኛ ሃይፖስታቲክ ፈንክሽን ነው አድርገን የምንወስደው እንጂ ኢሴንሻል ፈንክሽን አይደለም አድርገን የምንወስደው አልኩህ ጥያቄ ባጭሩ። ስለዚህ ትሩ ዘረባካ እንዲሰማ መልስትልና መሀል ትገባለህ። እሺ ቃል። እሺ ሃይፖስታቲክ ፈንክሽን ነው ከተባልክ በኋላ እሱ ይቀበላል አይቀበልም ማለት አትችልም። ኦኬ። ምክንያቱም ኢንተርናል ክሪቲክ አይደል? ወይም ደግሞ እኔ የምለውን ብለህ አይደለ እየሞገትከኝ ያለኸው። እኔ የምለው ደግሞ ኢሴንሻል አይደለም ወይም ደግሞ ከኢሴንስ የተነሳ አይደለም። ክርስቶስ ጸለየ የምንለው ከሃይፖስታሲሱ የተነሳ ነው። ከዛ የተነሳ እንደ አምላክነቱ ብለህ አትቀጽልም።
ጸሎት እንደ አምላክነቱ ቀረበ አትልም ነው ፖይንቱ። ስለዚህ ሃይፖስታቲክ ስለሆነ አንድ መለኮት ስለሆነ ከአብ ጋር አንድ መለኮት ገንዘብ የሆነ ስለሆነ እንደ አምላክነት ይቀበላል ወይስ አይቀበልም? አይደለም። ጸሎት የሚቀርበው በሁለት አካላት መካከል ነው አይደል? እንስማማለን አይደል? ይሄ ነው አሁን ስለ አምላክነቱ እያወራው በጣም ቀላል ጥያቄ ነበረ። ይቀበላል አይቀበልም? ምክንያቱም ይሄ የኢየሱስን አምላክነት በጌታ ስም ጸሎት የሚቀርበው በሁለት አካላት መካከል በሰጪና በተቀባይ መካከል ነው አይደል? ለምሳሌ ይህን ሀሳብ ግልጽ የሚያደርግልን አንድ ጥቅስ እንይና ምናልባት እዛ ላይ ትሩዝ የሆነ ነገር ኮንቲኒው እያደረግን መሀል ላይ ቆርጠ ሌላ ነገር ካስገባ የተለየ ነገር አለ። ያ እንትን ማን ቃል ቆይ ትሩዝ እየሰማህ መጀመሪያ የጠየቀው ጥያቄ ላይ የሆነ ርቀት ከሄድን በኋላ ነው ባይዘው እኮ ጥያቄ አለኝ። ይሄን ያህል ሰዓት ለመለስኩልህ ያለሁትም አልመለስክልኝ። አንተ መልሶ አልገባህም ማለት እኮ አልመለስኩም ማለት ነው። ማንንም አልገባም። ስለዚህ አንዴ ቆይ ፈጠረ አንተ ስላልገባ ማንንም አልገባውም ይባላል እንዴ? አንዴ ረጋ ማንንም አልገባውም ቃሌ። እስቲ ቆይ ማንንም እንዳልገባው እኔ አሁን ማንንም እንዳልገባው እኔ ሉክ ያልኩህን ነገር ጸሎት የሚቀርበው በሰጪና በተቀባይ መካከል ነው ወይስ አይደለም? በሁለት አካላት መካከል ነው ወይስ አይደለም? ለምን ደው የምትጠይቀኝ ሁለት አካላት መካከል ብለህ? እኔ አሁን እያወራን ያለነው ሁለት እግዚአብሔር ብለህ በምትጠራቸው አካላት መካከል ነው እየተነጋገርን ያለነው። ጸሎት የሚቀርበው በቃ ስለዚህ ጸሎት የሚቀርበው በአካላት መካከል ነው። ጸሎት ሰጪና ተቀባይ ወር ደግሞ ጸላይና ጸሎት ተቀባይ ሁለት አካላት ናቸው የሚለውን ተስማማን ማለት ነው አይደለ? ሲምፕል አማርኛ እኮ በአንተ እኮ የጠየቅኩህም እኮ ከስላሴ አስተምሮ ሲጀመር በአንተ ነው እንደሚመልስልህ በእኔ እኮ ነው የምመልስልህ። እኔም የጠየቅኩህ ከስላሴ አስተምሮ ነው የተነሳሁት እኮ እኮ ከስላሴ አስተምህሮ ስትነሳ ጸሎት የሚቀርበው በሁለት አካላት መካከል ነው ወይስ አይደለም? ሁለቱ አካላት ተመሳሳይ ሴንስ አላቸው። ቃሌ ኢሴንስ ጋር እንመጣለን። ጸሎት የሚቀርበውና ጸሎት አቅራቢና ተቀባይ ካሉ ሁለት አካላት አሉ ማለት ነው አይደለም? አንተ በስላሴ አስተምሮ ብለው ሰድ እኮ በስላሴ አስተምሮ እሺ ቶ ችግር የለውም። በስላሴ አስተምሮ አልኩትም አላልኩትም እኮ አንተ የሚጠቅምህ ነገር አይ አሁን ጥያቄውን ሺፍት እያደረከው ሺፍት ትሩዝ አንድ ጊዜ ይኸውልህ ይሄን እቺ ሲምፕል ነገር መመለስ ካቃተ በቃ ስለዚህ የኔን ምላሽ ነው አሁን መስማት ያለብህ ማለት ነው። ጸሎት የሚቀርበው እኔ ጸሎት በሁለት አካላት መካከል እኔ እግዚአብሔርን አካል ነው ብዬ ስለማላምን በሁለት አካላት ጸሎት ይቀርባል የሚለው ስላንተ እምነት አይደለም የጠየከኝ። ኧረ ብሮ እስኪ ምንድነው ነገር እየጠየከኝ አይደለም እንዴ? ጸሎት በሁለት አካላት መካከል ነው ወይ የሚቀርበው ብለህ እየጠየከኝ እኮ ነው ቃሌ እኮ። ሲምፕል አማርኛ እኮ ነበር የጠየኩህ። እኔ ስለ እግዚአብሔር አልጠየኩ፣ ስለማን አልጠየኩ። ጸሎት የሚባል ነገር ካለ አቅራቢና ተቀባይ የሚባሉ ጸሎት ወደ ሰው አይቀርብም። አቅራቢና ተቀባይ የሚባሉ ሁለት አካላት አሉ ወይስ የሉም ነው? የሉም አልኩህ እኮ። ኦኬ። ስለዚህ ስንት አካል ነው ያለው በጸሎት አቅራቢና በጸሎት ተቀባይ? ጸሎት አቅራቢው እና ጸሎት ተቀባዩ መንፈስ እግዚአብሔር ነው ያለው። እሺ አቅራቢው ሰው ነው። ጸሎት ራስህ ባልከው ላይ ቤዝ ተደርጎም ሲወራ እንደዚህ ነው ፊልም የምታደርገው። አሁን ጸሎት አቅራቢው አካል ነው አልከኝ። እሺ ስማ፣ አሁን ጸሎት አቅራቢው አካል ነው አልከኝ፣ ተቀባዩ አካል አይደለም መንፈስ ነው አልከኝ አይደለ? እሺ ያዲ እየጠየቀኝ ስለሆነ ስለዚህ በዚሁ እንትን ውስጥ በዚሁ ድምዳሜ ውስጥ ማለት ነው ጸሎት አቅራቢው ኢየሱስ አብ ሊሆን አይችልም ማለት ነው። አብ መንፈስ ስለሆነ ኦኬ። በምን ፈንክሽን ያልከው? ስለዚህ ወደ ያዲ ብንመጣ ይሻላል ማለት ነው። ኦሬዲ ፌል አደረገ ሙክተ። ምን አልክ ያዲ? በምን ፈንክሽን ያልከው? ጸሎት ያቀረበው በምን ፈንክሽን ያልከው? ሃይፖስታቲክ የምትሰጠው ለአንተ ለፐርሰን ነው ወይስ ለባህሪ ነው? ሃይፖስታሲስ ለባህሪ ማን ነው የሚሰጠው? ስለዚህ ለባህሪ ሳይሆን ለፐርሰን እየሰጠ ያለው ማለት ነው። ለባህሪ የሚሰጣል እንደ ጭራሽ። እሺ አመሰግናለሁ። ስለዚህ አሁን ፐርሰኑ አምላክ ነው ሰው? ለምን ፐርሰኑ አምላክ ነው? ስለዚህ አምላክ ነው የጸለየው እያልከን ነው ያለው። እሱ እኮ ነው ጥያቄያችን አይደል እንዴ? ፐርሰኑ አምላክ ነው ማለት
ፐርሰኑ ኢሴንስ ነው ማለት አይደለም እኮ ጸሎት የሚያቀርበው ፐርሰን ነው ካልክ ያንን ፐርሰን ለአምላክ ከሰጠው አምላክ ወደ አምላክ አንዴ ፐርሰኑ አምላክ ነው ማለት ምን ማለት እንደሆነ መጀመሪያ ላስረዳ። አሁንም ፐርሰኑ አምላክ ነው ማለት ያ ፐርሰን ከሌላው ፐርሰን ጋር አብና ወልድን እያወራን ስለሆነ ማለት ነው። ያ አንዱ ፐርሰን ከዚህኛው አብ ከምንለው ፐርሰን ጋር አንድ ኢሴንስ አለው። ለዛውም ደግሞ ኢንፊኒቲ የሆነ ዲቫይን ኢሴንስ አለው እያለን ያለው። ስለዚህ ጸሎት ሃይፖስታቲክ ፈንክሽን ነው ስል እያልኩ ያለሁት ይህንን በአምላክነቱ ተቀብሎታል ወይስ አልተቀበለውም እንዳትል፣ ጸሎቱ ሃይፖስታቲካሊ የቀረበ ጉዳይ ነው። ወይም ደግሞ ወልድ በስጋው ባህሪ ለአብ ያቀረበው ነው። ሃይፖስታቲክ ነው እያልኩ ነው ባጭሩ። ሃይፖስታቲክ ነው ከተባልከ በኋላ ሃይፖስታቲክ ካልከው በኋላ ሃይፖስታቲክ ብለህ ስትል እኮ ለፐርሰን ነው የሰጠው። ስለዚህ ለፐርሰን ከሰጠው ፐርሰኑ ደግሞ በስጋው ስትል ያ ፐርሰን ሪፈር እያደረግክ ያለው ፐርሰን አምላክ ነው እንጂ ሰው አይደለም እየጸለየ ያለው። ጨረስክ? ዝም ያልኩት እኮ ስለጨረስኩ ነው እኮ ምን ፖይንት ሜክ እንዳረካ። ኦኬ ሃይፖስታቲክ ፈንክሽን ካልከኝ በኋላ ሃይፖስታቲክ ፈንክሽን ለአንተ አስቀድሞ ይሄ ቃል የነበረው ፐርሰን የስጋን ባህሪ የራሱ ካደረገ በኋላ የጸለየው ጸሎት ነው እያልከኝ ያለው። ሲጸልይ ግን ጸላዩ ስጋ የሚባል አይደለም የጸለየው አምላክ የተባለው ነው የጸለየው ነው እያልከኝ ያለው። ቃል ነው የጸለየው ነው እያልከኝ ያለው አይደል? አምላክ የተባለው ስትል ምን ማለት ነው? ቃል ጸለየ ነው እያልከኝ ያለው። አምላክ የተባለውና ቃል ሁለት የተለያዩ ተርሞች ናቸው። ምን እያልከኝ ነው? በዚህ ውስጥ ኦሲያ ሳይሆን የጸለየው ፐርሰኑ ነው የጸለየው ነው እያልከኝ ያለው። መልካም፣ እሺ፣ እንደዛ አይደለም ያልኩ። ሃይፖቴሲክ የምትሰጠው ለቃል ነው ወይስ ለስጋ ነው? ፐርሰኑ አምላክ ሳይሆን ፐርሰን ነው የጸለየው አላልኩም ነው ያልኩ። እኔኑ ብትጠይቀኝ አይሻልም? በምን ፈንክሽን ጸለየ ነው ያልከኝ? እሺ ቃሌዋ እንዴ እኔ ያልኩህን እኔኑ ጠይቀኝ። አምላክ ሳይሆን ሰው ነው አካል ነው የጸለየው አላልኩህም። እኔ የጸለየው አካል ሰው ነው አምላክ? በጌታስ እሺ፣ አምላክ ነው የጸለየው በአካል ደረጃ ማለት ነው። በአካል አምላክ ወደ ማን ጸለየ? ሃይፖስታቲክ ስለሆነ ጸሎቱ ወደ አብ። አብ ምንድን ነው ስል ከምን አንፃር? ከጸለየው አንፃር እኮ ፐርሰናሊ ነው ወይስ ደግሞ ኢሴንሻል? ክፍሉን አንብቦ ፐርሰናሊስ ቢሆን አምላክ ምንድን ነው ያዲ እኮ እሱን እኮ ነው። ቆይ ክፍሉን አንብቦ ማንን ስለመፍራቱ ነው የሚለው። እሺ አንብቡትና አንብቦት ትሩስ። እሺ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ወጨትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማኝ። ማንን ስለመፍራቱ? እግዚአብሔርን ስለመፍራቱ። እግዚአብሔር የተባለው ቲዮስ ነው። አምላክ ነው ፐርሰኑ ካልከኝ፣ የጸለየው አምላክ ነው ካልከኝ፣ የጸለየው ወደ ማን ነው? ቲዮስ የሚለው ቃል እዚህ ጋር ምን ነው የሚያሳየው? ቲዮስ የሚለው ቃል ምን ነው የሚያሳየው? አምላክን ነው የሚያሳየው። ቴዎስ የሚለው ቃል የሚያሳየው ምን ነው ስለ ኦሲያና ሃይፖስታሲስ ነው እዚህ ቦታ ላይ። ምክንያቱም ቴዎስ የሚለው ቃል እግዚአብሔር የተባለው ቃል መቼስ ለመገናኘት ከአንተ ጋር ለመስማማት እግዚአብሔር የተባለው ፐርሰንን ነው የሚያመላክተው። እሺ ስለዚህ ቆይ ጸሎት የቀረበለት ምን ብሎ ጠርቶታል? ቆይ አንዴ ቃል ጸሎት የቀረበለት ምን ብሎ ጠርቶታል? እግዚአብሔር። እሺ የጸለየው ምንድነው አልከኝ? ወልድ እግዚአብሔር በስጋው ወራት። አይ በቃ የጸለየው ምንድነው አልከኝ? ሃይፖቴሲስ ላይ ስትናገር ሃይፖቴሲሱ ምንድነው አልከኝ? አምላክ ነው ብለኛል አይደለ? ፐርሰኑ አምላክ ነው ብለኛል። ኦኬ የጸለየው አምላክ ቆይ የጸለየው ፐርሰን አምላክ ነው ካልከኝ የጸለየው አምላክ የጸለየው ወደ ማን ነው? ኧረ ቆይ ያላልኩህን ሁሉ እያልክ ነው። ኧረ ብለሃል። አሁን ከትንሽ ሰከንድ አላልክም? ተውቃለህ። ፐርሰኑ አምላክ ኧረ ስለ እግዚአብሔር ፐርሰኑ አምላክ ነው አላልኩህም። ፐርሰን እና ኢሴንስ እየለየው ነው እያወራ ያለሁት። አሁንም በስነ ስርዓት ስማ። ፐርሰን እና ኢሴንስ እየለየው ነው እያወራ ያለሁት። እያወራን ያለ ነው ጸሎት ክርስቶስ ጸለየ የምትለው ነገር ሃይፖስታቲክ ፈንክሽን ነው።
ሃይፖስታቲክ ፈንክሽን ማለት ፐርሰናል ፈንክሽን ማለት አዎ ጎበዝ፣ እሱን እኮ ነው ማለት ፐርሰናሉን ለማን ነው የምትሰጠው? ለቃል ነው የምትሰጠው? ቆይ አፌ ውስጥ አትግባ እንዴ! እሺ አልገባው ገባ እንጂ ብዬ ነው ያስወረድኩ። እሺ ያልገባም ወፍራም እንደዚህ ያልገባም እንዳን እሺ ሃይፖስታቲክ ፈንክሽን ነው ስንል ምን እያልን ያለን? ሃይፖስታቲክ ፈንክሽን ነው ስንል እያልን ያለ ነው አንድ ሴንስ የጋራ ባህሪያቸው አይደለም እያልን አይደለም ያለን። ሃይፖስታቲክ ፈንክሽን ስንል ማለት ነው እያልን ያለ ነው ምንድነው ያ ጸሎት የቀረበው በሃይፖስታሲሱ ለሃይፖስታሲሱ ነው እንጂ ሲምፕሊ በሃይፖስታሲሱ ልክ ኢሴንሱን እንደ የጋራ ባህሪው እንዳላደረገ ለሌላ ኢሴንስ አይደለም። ሃይፖሲሱ ይሄኛው አሁን ለምሳሌ እንደዛ አሁን ኢየሱስ አብም ወልድም ለምሳሌ እናንተ ኢየሱስ አብም ወልድም ነው ትላላችሁ። ኢየሱስ አብም ወልድም ነው ስትሉ ኢየሱስ ጸሎት አቀረበ ሲባል ግን ምንድነው ሲባል እናንተ በስጋው ሰውነት ነው ያቀረበው ትላላችሁ። ለማን ሲባል ለዛ መንፈስ ሃይፖሲሱ ምንድነው? ሃይፖሲሱ ምንድነው? ምን ብለን እንጥረው? ምንድነው እንበለው? ሃይፖሲሱ ወልድ ነው። አይ ወልድ ነው እኮ እንደዚህ ኳሊፋይ አድርጋ ከኢሴንስ አንፃር ነው እያልከኝ ያለው እኮ። ፐርሰንን ብትለው ፐርሰኑ ምንድነው? ፐርሰንና ባህሪ ይነጣጠላል እንዴ? እኮ ምንድነው ስትል ከኢሴንስ አንፃር ነው ወይ ምንድነው እያልከኝ ያለው እኮ። ኢሴንስና ፐርሰን አዎ ከኢሴንስ አንፃር ትክክል። ቆይ ሚት አድርገህ አንተ ፐርሰንና ባህሪ ይነጣጠላል። ኧረ በጌታ ስም ፐርሰኑ ምንድነው ስትል ኳሊፋይ አድርገህ ጠይቅ ነው እያልከኝ ያለው። ፐርሰኑ ምንድነው? ከምን አንፃር? ከጸሎት አንፃር ወልድ ነው። አይ ወልድ ወይ ምንድነው ስለ ወልድ ነው ትለኛል። ምንድነውና ማን ነው? አዎ ምንድነው ከምን አንፃር ስትለኝ ከጸሎት ስለ ከጸሎት አንፃር አልከኝ። ከጸሎት አንፃር ከሆነ ኦፍ ኮርስ ወልድ ነው እንዴ። ወልድ ይጸልየው በስጋው ነው። ምንድነው ወልድ ሲጸልይ ምንድነው እኮ? ምንድነው ስትል ምኑን ነው ምንድነው እያልከኝ ያለው? ጸላዩን ነው። ምንድነው የሚጸልየው? ምን ሰው ነው እየጸለየ ያለው? አምላክ ነው እየጸለየ ያለው እኮ። አሁን ስለ ኢሴንስ ነው እየጠየቀኝ ያለው በዚህ ውስጥ። ጸላዩ ምንድነው እኮ ስለ ኢሴንስ ነው ወይ ምንድነው ብለህ ስትጠይቅ እየጠየቅ ያለው ግራ ገባኸው። ቆይ እንዴት ግራ እንዳገባኸው ልንገርህ። ቆይ አንዴ ቆይ ከኢሴንስ አንፃር ምን ጸለይ ልበል? ምንድነው የጸለየው ከኢሴንስ አንፃር? ከቅድም ጀምሮ ጸሎቱ ምንድነው ብያለሁ? ኢሴንሻል ነው ወይስ ሃይፖስታቲክ ነው ብያለሁ? ሃይፖስታቲክ። ና ተመለስ። ስለዚህ ምንድነው ምኑን ነው ከኢሴንስ አንፃር የምትለኝ? መጀመሪያው ነው ሃይፖስታቲክ ነው ብዬ ነው። እሺ የጸላዩ ምንነት ምንድን ጸለይ ልበል? ምን ጸለይ እንበል? ምንነቱን ኢሴንሱን ነው አይደለ? ምን ጸለይ እንበል? ኦኬ ኢሴንሱን ማለት ነው። እንዳትረሳ ኢሴንሱን ከሆነ ኢሴንስን ነው የሚያመላክተው። ጉድ አይ ምን የሚለው ሐሳብ በጣም አሻሚ ስለሆነ ኳሊፋይ ያደርጋል። ምን የሚለው ነገር አራያዲ እንዴ ባይ ዘ ዌይ በጣም የምስቅበት ነገር አድርገህ ነበር። የጸለየው ምንድነው? የጸለየው ምንድነው? ማን ነው ጸለየው? ቆይ አንዴ ስማ እንዴ ምንድነው የጸለየው እኮ? አንዴ ስማ እኮ እየሰማሁ ነው። አንዴ ስማ። ቅድም ምንድነው ስትለኝ ከምን አንፃር ስልህ ከጸሎት አንፃር አልከኝ። አሁን ለውጠህ ከኢሴንስ አንፃር አይተዋል። ምን የሚለው አሻሚ ነው ያልኩ። እንደፈለክ ትቀይረዋለህ። ታውቃለህ፣ እኔ ጋር ደግሞ እንደዛ አይሰራም። ስለዚህ ኧረ እባክህ እንዴ ስለዚህ ላውራ እንጂ እንዲህ ብሎ ጣጣ የለም። ስለዚህ አንድ ጊዜ አሁን ይኸውልህ ወይ 2 ደቂቃ 3 ደቂቃ ስጠኝ። በየመሃሉ የምትገባው ነገር እንትን ነው ማለት ነው። እሺ 3 ደቂቃ ሰጥሃለሁ። ጥያቄን በደምብ ላቀርብልህ። ጥያቄን አቀርብና እሺ አሁን ቃል ያለውን በደምብ ልንገራችሁ። ከሂፖሲስ አንፃር ነው አለ እንጂ ከኢሰንሻል አንፃር አይደለም ማለት። ሂፖሲስ ለቃሌ ፐርሰን ነው። ሶ አሁን የጸለየውን ፐርሰን ምንድን ጸለየ እንበል ነው ጥያቄ። ይኸው ምንድን ነው የጸለየው? ቀጥታ ምንድን ለምሳሌ እኔ ስጸልይ ወደ አምላኬ ስጸልይ ሰው ጸለየ ነው የሚባለው። አሁን አንተ ምንድን ጸለየ እንበልና ይኸው 3 ደቂቃ ውሰድ። ዝም አመሰግናለሁ በጣም ደቂቃዬን በትክክል ልጠቀም። ምን ጸለየ? ከኢሴንስ አንፃር ከሆነ አምላክ እንላለን። ግን አምላክ ወደ ሌላ አምላክ ኢሴንሻሊ ጸለየ ብንል እኛ የምንሆነው ትሪኒታሪያን አይደለም። በቀጥታ የምንሆነው ሌላ ነገር። ያ ማለት 3 አምላክ የምናመልክ ነበር የምንሆነው ማለት ነው። አምላክ በኢሴንስ ወደ አምላክ ጸለየ ብንል 2 ኢሴንስ አለ እያልን ነበር ያዲ። ነገር ግን ይህንን አይደለም እያልን ያለው። ኦኬ በኢሴንስ ይጸለያል የሚል ነገር አንናገርም ስንል ከዛ የተነሳ ነው። ምክንያቱም በአብና በወልድ መካከል አንድ ኢሴንስ ነው ያለው። ስለዚህ ጸሎቱ ኢሴንሻል ነው ብንል ኖሮ ትራይቴይስት ነበር የምንሆነው።
ጸሎቱ ግን ሃይፖስታቲክ ነው እንላለን። ለምንድነው ሃይፖስታቲክ ነው የምንለው? ምክንያቱም አብና ወልድ ኢንፊኒት የሆነ አንድ ኢሴንስን የጋራ ባህሪያቸው ያደረጉ ናቸው። ወልድ ወደ አብ ሲጸልይ የሚጸልየው ከዛ ሃይፖስታሲስ የተነሳ ነው እንጂ በየትኛውም አይነት ሁኔታ ከኢሴንሱ የተነሳ ሁለት ኢሴንስ እንዳለ ሁሉ አዚፍ we have two essences እንዳለ ሁሉ እንደዛ አይደለም። ኦኬ፣ በዛ መልኩ ነው እኛ የምንረዳው። ስለዚህ በዛ መልኩ ስንረዳ ሃይፖስታቲክ ነው እንላለን። ምንድነው የጸለየው? አምላክ። ግን አምላክ ጸለየ ስንል ምን እያልን ያለ ነው? አምላክ ጸለየ ስንል ከአብ ጋር አንድ ባህሪ የሆነው እሱ ሁለተኛ የሥላሴ አካል ወልድ ኢቭን በስጋው ጸለየ ነው። ስለዚህ አሁን ምንድነው ይሄ? ቀጥታ ሃይፖስታቲክ ነው። ስለዚህ አሁን ያዲ ኦር ደግሞ ሌላውን ሊሰስ መጥቶ እኮ እሺ በመለኮት ከመለኮት አንፃር ታዲያ ማን ወደ ማን ጸለየ እንበል፣ ምን ወደ ምን ጸለየ እንበል ሲል አስዩም የሚያደርገው ምንድነው ማለት ነው? ሁለት ኢሴንስ እንዳለ ነው አስዩም የሚያደርገው ማለት ነው። ኧረ አይደለም እኔ አንድ ኢሴንስ እንዳለ ነው አስዩም የማደርገው ብለህ የምትጀምር ከሆነ አንድ ኢሴንስ እንዳለ ከሆነ አስዩም የምታደርገው የጸለየው በሃይፖስታቲክ እንትኑ ነው፣ በሃይፖስታቲክ ስታተሱ ነው እንጂ በኢሴንሻል ስታተሱ አይደለም ብለን እናስቀምጣለን። በዛ መንገድ ነው የምናስቀምጠው ማለት። ስለዚህ ሃይፖስታቲክ ፈንክሽን የሚለው በዛ መንገድ ነው የሚቀመጠው። ከዛ በተረፈ ግን ማን ጸለየ? ወደ ማን ጸለየ? አብ ወደ አብ ተጸለየ። ማን? ወልድ። በምኑ? በስጋው ወራት በስጋው ወደ አብ ጸለየ። ወደ ሁለተኛው የሥላሴ አካል ወደ አብ ጸለየ እንላለን። ታዲያ አሁን ከእናንተ ቴዎሎጂ አንፃር ይሄንን ብንመለከት ኢየሱስ አብም ወልድም ስለሆነ ማለት ነው። በእናንተ ኢየሱስ አብም ወልድም ነው። ስለዚህ ኢየሱስ ታዲያ አብም ወልድም ከሆነ ወልድ ወደ አብ በምኑ ነው የጸለየው? በስጋው ነው የጸለየው። እሺ በስጋው ከሆነ የጸለየው ይሄ ጸሎት ኢየሱስ አብም ወልድም ነው ብለን ስለጀመርም ማለት ነው። ይሄ ጸሎት በስጋው ሰውነት ከሆነ የጸለየው ወደ አብ ከሆነ የጸለየው ማን ይለዋል መጽሐፍ ቅዱስ? ኢየሱስ ይለዋል። ጭራሽ ማን ነው እንትን ያደረገው? ማን ነው መከራ የተቀበለው ይላል? ኢየሱስ ራሱ ነው። የክብርና የምስጋና ዘውድ የተጫነው ማን ነው? ኢየሱስ። ለምን? በስጋው ወራት መከራ ከመቀበል ጋር በተያያዘም ጭምር ደግሞ በስጋው ስለጸለየ። ስለዚህ ኢየሱስ አብ አይደለም ማለት ነው። ለምን? ወደ አብ ነው ይጸልይ። ስለዚህ ይሄ ሎጂክ የማይሰራው ኢየሱስ አብ ነው ለሚለው ለእናንተ ትምህርት ነው እንጂ ለትሪኒታሪያኑ ምንም ችግር የለብንም። ትራይቴስት ስላልሆነ እንላለን። ኦኬ ቃል አሁን ሃይፖስቲክስ ሂፖስቲክስ ፈንክሽን ላይ እንምጣና ሂፖስቲክስ ፈንክሽን ላይ ስመጣ ምንድነው የጸለየው ሰው አምላክ አልከኝ። ኦኬ ጸሎትን የሰማውስ ምንድነው? አብ ነው። አይ ምንድነው ከሆነ ከኢሴንስ አንፃር ከሆነ ከወልድ ጋር አንድ ባህሪ የሆነው አብ ምንድነው? እንዴ ከወልድ ጋር አንድ ባህሪ የሆነው አብ አልኩ እኮ አምላክ ማለት ነው። አብማ ፐርሰን ሂፖስቲክስ ነው የመለስክልኝ። ምንድነው ኢሰንሱ ምንድነው? ከወልድ ጋር አንድ ባህሪ ማለት ስለ ሂፖስታሲስ ነው እየተወራ ያለው። ባህሪ ምንድነው? አብ ካልከኝ እኮ ፐርሰን ነው እየጠቆምከኝ ያለው። ምንድነው? ጸሎትን የሰማው ምንድነው? ቆይ ከወልድ ጋር አንድ ባህሪ ማለት ምን ማለት ነው? አረቃሊ ጸሎትን የሰማው ምንድነው? ያዲ ከወልድ ጋር አንድ ባህሪ የሆነ ማለት ምን ማለት ነው? በባህሪ አይነጣጠሉ ማለት ነው። ምንድነው የጸለየው? አይደለም አንድ ባህሪ ማለት አንዱ አምላክ ማለት ነው። አብ ነው የሰማው። እሺ ኦኬ ምንድነው? አብ ምንድነው? ባህሪ በጌታ ስም። እሺ ባህሪ የሚለውን እንዴት ነው የምትሰራው? እሺ ተወው። እሺ ከኢሴንስ አንፃር ከሆነ ከወልድ ጋር አንድ የሚያደርገው አምላክነት ነው ያለው። ስለዚህ አምላክ ነው እንላለን። ኦኬ ጸላዩ ምንድነው አልከኝ? በምኑ በጸላይነት ነው የጸለየው። ምንድነው? እሺ አምላክም ሰው አምላክ ነው አልከኝ። ጸለዩ ቢኮዝ የጸለየው ፐርሰን ነው። ኧረ አምላክም ሰው ምን ያልኩ እየሰማ። እሺ ቃል እንደዚህ ላስቀምጥልሽ። ቃል በመጀመሪያ ምን ነበር? ምን ማለት ነው? እስቲ ቆይ አብራራውና የጥያቄን እንትን አድርገው። ቃል እሺ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ምንድን ነበር? እሺ እግዚአብሔር ነበር። በጣም ጥሩ። አሁን ያ እግዚአብሔር የነበረውን ቃል ነው አይደል ፐርሰን ብላ ያስቀመጥክልን እንጂ ሌላ ፐርሰን የምትለው ነፍስ ያለው ሰው አይደለም እያወራህ ያለው አይደል? እስከዛ ሰዓት ድረስ አይደለም። በጣም ጥሩ። በምድር ላይ ሳለ የራሱ ነባቢት ነፍስ አለው? አዎ ነፍስ አለው። እንግዲህ ነፍስ ካለው ነፍስ የምን መቀመጫ ነች? የእውቀት የስሜት ፈቃድ መቀመጫ ነች ለሰው። የሰውነትም ነፍስ አለው። ከዛ ደግሞ በቃልነቱ ደግሞ በቃልነቱ ደግሞ የራሱ የሆነ ፐርሰን ነው። እሺ ስልክ ገብቶብኝ። አሁን በቃልነቱም ፐርሰን ነው፣ በሰዋዊ ነፍሱም ፐርሰን ነው እያልከን ያለው?
ምን ማለት ነው? ማን ያለ እንደሱ? በጣም ጥሩ። ስለዚህ 1% ያለው ማለት በክርስቶስ ላይ ዋይ ነው ታ ያ ፐርሰን ብለህ የምትሰጠው ለቃል ነው ወይስ ለነፍሱ ነው? በጌታ ስም ለቃል። አመሰግናለሁ። ስለዚህ አሁን ፐርሰን ጸልዬ ካልከኝ ቃል ጸልዬ ነው እያልከኝ ያለው ማለት ነው። በምን ባህሪው ባህሪ ይጸልያል እንዴ? የምትጸልየው ምን ስለሆንክ ነው? ፐርሰን ስለሆንክ ነው የምትጸልየው አይደል እንዴ? ኧረ ስለ እግዚአብሔር እንጂ አህያ ይጸልያል እኮ ፐርሰን ነው ግዴ ነው። ባህሪው ለብቻው አይጸልይም። ኧረ በፈጠረ በባህሪ ሰው ስለሆንክ ነው የምትጸልየው እንዴ? በምን ፈንክሽን ነው አልከኝ እኮ። ኧረ በጌታ በኢየሱስ ክርስቶስ ቆይ ቃል በምን ፈንክሽን ነው የጸለየው አልከኝ? በምን ፈንክሽን ነው የጸለየው አልከኝ? እሺ በሃይፖስታቲክ ፈንክሽን በስጋው ባህሪ ሃይፖስታቲክ ፈንክሽን ስትል ሃይፖስታቲክ የምትሰጠው ለምንድን ነው አልከኝ? ምን እየቆረጥክ ነው እንደሚሰማኝ? በስጋው ባህሪ እያልኩ እኮ ሃይፖስታቲክ ባህሪ ሆነ ወይስ አካል ነው? ባንተ አስተምሮ ሃይፖስታቲክ ፈንክሽን ነው። ሁለተኛው የሥላሴ አካል በስጋው ባህሪ ነው የጸለየው። ቅድም እኮ ነው የነገርኩህ። አንተ አካል ነው የሚጸለየው ባህሪ አይደለም ትላለህ። እዚህ ሰው ስለምቃል ይጸለይ። አንዴ ቃሌ ሃይፖስታቲክ ስትል ሃይፖስታቲክ የምትሰጠው ለባህሪ ነው ለአካል? ሃይፖስታሲስ ማለት አካል ነው የሚሰጠው። ስለዚህ በአካል ፈንክሽን ነው ጸለየ እያልከኝ ያለው አይደለ? አረ በስጋው ባህሪ የሚል ነገር ጨምሬያለሁ። እባክህ እየቆረጥክ አትስማ እንጂ። በስጋ ባህሪ ካልከኝ ኦዚያ ነው ሪፈር እያደረክ የስጋን ኦዚያ ነው የስጋን ኢሰንስ ነው ሪፈር እያደረክ ያለው። ያንሽ ወራ ተው ባህሪ ኢሰንስ አይደል እንዴ? በስጋ እሺ፣ ቆይ አንድ ጊዜ አሁን ቆይ በስላሴ ትምህርት ውስጥ እንደ ስላሴ ያዲ ቆይ እንዴ አሁን እኮ ካንተ ጋር እንደማወራ እኮ በጣም አውቃለሁ። ካንተ ጋር ሳወራ ደግሞ 5 ነገር ከተናገርኩኝ 3ቱን ቆርጠህ እንደምትሰማ ስለማቅ ነው በደንብ ኳሊፊኬሽን የምነግርህ። ስለዚህ ፎከስ አድርገህ ስማ። አሁን ለአንድ ቀን እንኳን ፎከስ አድርገህ ብትሰማ ጥሩ ነው። ተመለስ። ፖዝና ወንድም አለ በውስጥ እያወራችሁ ነው እንዴ? ትሩዝና ያዲ ኑ አረፍ ፖለቲካ ልተርብ ብዬ ነው። ፈንክሽን ነው ካልከኝ ለአካል ነው የሰጠው። የአካል ፈንክሽን ነው እያልከኝ ያለው። ኧረ እባክህ አንድ ጊዜ እባክህ እንዴ እኔ መጀመሪያ የምነግርህን ነገር በትክክል ስማ። ሃይፖስታቲክ ፈንክሽን ነው ስልህ እያልኩ ያለሁት ወልድ አዎ ወደ አብ ጸልዮአል። ግን ደግሞ ወልድ ወደ አብ ጸልዮአል ሲባል በምን ባህሪ መጸለይ የመለኮት አትሪቢዩት ስላልሆነ ማለት ነው። ኦኬ መጸለይ የመለኮት አትሪቢዩት አይደለም። መጸለይ የሰው አትሪቢዩት ነው፣ ወይም ደግሞ የሰብአዊ ባህሪ አትሪቢዩት ነው። ስለዚህ ያ አካል ጸለየ ሲባል በምን ባህሪ ተብሎ ይጠራል? ኢየሱስ እኮ ሰው ባይሆን ኖሮ ወልድ ጸለየ እኮ አይባልም ነበር። ሰው ስለሆነ ነው ጸለየ የተባለው። ወልድ ቃል ስለዚህ ሰው ሆኗል። ልዋጤን ታምናለህ? ኧረ በፈጠረ ከየት ነው የምትሮጠው እኮ? ልዋጤን ካላመንክ የጸለየው ቃል ነው በለኛ። አንዴ እንዴ ደግሞ አትቆጣ። ኧረ አልተቆጣሁም። ቃል እየተቆጣሁ አይደል? የጸለየው ቃል ነው ወይስ የጸለየው ሰው ነው? ኧረ እባክህ አንዴ እየሰማህ እሺ። በጨርስ እኮ ይሄ ሁሉ ግራ መጋባት በሌለ ነበር። ጨርሳለሁ። አሁን ሚስ እንዳታደርግ። ምንም አልጨረስኩም። ረጋ በልና ምን ሲጀመር በየእንትን ውስጥ እየገባህ ምኑን ጨረስኩት እንዴ? ቃሌ አንዴ አሁን ስማ በደንብ እሺ። ሚውት አድርገሃል ብዬ ላስብና እሺ። ወልድ ሰው ባይሆን ኖሮ ወልድ ጸለየ ባልተባለ ነበር። ኦኬ። ስለዚህ ወልድ በስጋው ባህሪ ነው የጸለየው። ለምክንያቱም መጸለይ የመለኮት አትሪቢዩት አይደለም። መጸለይ የሰው አትሪቢዩት ነው። ለዛ ነው ቅድም አይ ፐርሰን ስለሆንኩ ነው መጸለየው ስትል የሳኮብህ ለዛ ነው። መጸለይ የኔቸር ነው፣ ግን ደግሞ የሚገለጠው በፐርሰን ላይ ኦፍ ኮርስ። ኦኬ። ስለዚህ ኢየሱስ ክርስቶስ ጸለየ። አዎ በምን በስጋው ጸለየ። ማን የጸለየው? እሱማ ወልድ ነው የጸለየው፣ ግን በስጋው ነው የጸለየው። ወልድ የሚለው ለዲቫይን ፐርሰን የሚሰጥ ጉዳይ ስለሆነ ስለዚህ ወልድ አዎ ፐርሰን ካልከኝ ሆሎ በቃ ለዲቫይን ፐርሰን ምንድነው የምትለው? ረጋ በል። ለዲቫይን ፐርሰን ካልከኝ ጨረሰን እኮ። ፐርሰኑ ዲቫይን ነው እኮ አይደል? ልጨርስ። ምኑን ነው የጨረስነው? እኔ አልጨረስኩም እኮ ዲቫይን ፐርሰን አይደል? ኧረ ተረጋ። አዎ በስጋው ባህሪ። እሺ ዲቫይን ፐርሰን ዲቫይን ፐርሰን የምትለው ምንድን ነው? ሰው ነው አምላክ? በጌታ ስም በስጋው ባህሪ የሚለውን ረሳው። አሁንም በስጋው ባህሪ የምትለው ምንድን ነው? የስጋ ባህሪና የመለኮት ባህሪ ተነጣጥሏል እንዴ ሰው ላይ?
ጸሎት የመለኮት ነው ወይስ የሰው ነው እኮ? ሰውና አንተ እኮ ሰውና አምላክ እኮ አይነጣጠልም በአንተ አይደል እንዴ? እኔ መች ነጣጠልኩኝ? መነጠልና መለየት ሁለት የተለያየ ቃል ነው። ኧረ እባክህ እንዴ ረጋ በል ትሩዝ ቀጥል። ረጋ በል ቀስ ሲያቅተው ወደ ሌላ ሰው ትመራለህ አይደለ? መጸለይ የምን ባህሪ ነው? የምትሄድበት መንገድ እኔ የምሄድበት መንገድ ነው። እኔ እናንተ አንገናኝ በተአምር ማለት ነው። መጸለይ የምን አትሪቢዩት ነው? ያዲ ቀጥለው ከትሩዝ ጋር ቀጥል። እኔ እናንተ እሺ፣ ከዚህ እንጀምር። ትሩዝ ና አሊ የመጨረሻ ነው የሚሆነው። ሪፈር ጽፋልና በዚህ ሐሳብ መጸለይ የምን ባህሪ ነው? ትሩዝ ተቀብያለሁ። የሰው ነው የሰው አትሪቢዩት ነው ያልከውን ተቀበልኩ። ቃሊ አንዴ ጥያቄ ከመጀመሪያውም ያዲ አንዴ ቃሊ ከመጀመሪያውም የነበረው ጥያቄ እኮ ይኸውልህ ጸሎትን ማቅረብ የሰው አትሪቢዩት ነው አልከኝ፣ ተቀበልኩ። ጸሎትን መቀበልስ የማን አትሪቢዩት ነው? የመለኮት። በጣም ጥሩ። እግዚአብሔር ወልድ መለኮት አይደለም በአምላክነቱ? አዎ በአምላክነት ባህሪው። በምኑ መለኮት ይሆናል? የአምላክነት ባህሪ የለውም እንዴ? ያለው እንጂ በምኑ መለኮት ይሆናል? ሌላ በቃ እሺ። ስለዚህ የአምላክነት ባህሪ ያለው በዛ ባህሪው ጸሎት ይቀበላል? ኦፍኮርስ ለምን አይቀበልም? ስለዚህ የቀረበውን ጸሎት ተቀብሏል ማለት ነው። አዎ ሃይፖስታቲካሊ የራሱን ጸሎት ተቀብሏል ማለት ነው። እሱ ኢየሱስ አብ ነው ብለህ ስለምታምን አንተ ነው የምታምን። እያን ያለ ነው ሃይፖስታቲካሊ። ትሩዝ አረረገ ጨርሰናል ወንድማችን። ብዙም አያስኬድም። አይ ብዙ አያስኬድም። ዝም ብሎ አላደረም በስተቀር አይ ምሽቱን ሙሉ እዚህ እንደር ካላልከን በስተቀር ቃል አንዴ ቀስ በል ቀስ ብዬማ ነው ጊዜ ጠብቄ ያናገርኩት አይደል? እሺ አብራራ። አሁን ምን መሰለህ ያለው የሆነ ህፃን ልጅ ከለርፉል የሆነ መጫወቻ ሲያገኝ እንደሚዘለው ይሆን ያለው ችግር የለውም። ስድቡን ተወውና ረጋ ብለህ አሁን ስድቡን አስፈላጊ ሌላ ባህሪ ትልቅ ሰው ባህሪ ታይባል። ስድቡን ተወው፣ ወደ ሐሳብ ልቀጥል። እንትን ስላደረክ ነው ከእንትን ስለወጣህ ነው የተናገርኩህ። ረጋ ብለህ መስማት አለብህ ነው ፖይንት። ለማንኛውም ግን ኧረ አሁንም አትግባ። አሁን ራሱ የምታደርገው ነገር ፕሮፐር አይደለም። አትግባ አሁንም ቃል እቺን ሳይኮሎጂካል ጨዋታ ተዋትና ወደ መልሱ ሂድ። አሁንም አትግባ። እሺ ላውራ እንዴ? አውራ ስለምትገባ እኮ ነው እንደዚህ የሚልህ። አውራ ችግር የለው። ስድቡን ተው። መምህር ሆነ አትሳደብ። ስለዚህ አሁን ዲሲፕሊን መሆን አለበት። አሁንም ይኸውልህ እየገባህ ነው። ኧረ ተረጋጋ እሺ። ቀጥል እንዴ ቀጥል። ዲሲፕሊንድ መሆን እኮ ልክ ነን፣ እንስማማለን። ግን ዲሲፕሊንድ በሆነ መንገድ ማስተናገድ አለበት። ቤት መጥቼ ከዛ በኋላ ሳትጨርስ ማለት ስትጀምር ጥሩ ስላልሆነ አትሊስት አልሰደብኩም። ስለዚህ አንድ ጊዜ አልሰደብኩም አይደል? አሁን እኔ ያው ሐሳብን አጠቃለሁ። ጨርስ። እሺ አንዴ አሁን ስማ። እሺ ኧረ ስማ፣ እኔም አልሰደብኩም። ስማ አንዴ። እሺ እኮ አንዴ ታክልና ስማ። እሺ ወይ እንግዲህ ጸሎት መስማት የማ ባህሪ ነው? የማ አትሪቢዩት ነው? የአምላክ አትሪቢዩት ነው። ኦፍ ኮርስ የመለኮት አትሪቢዩት፣ ምንም የሚያከራክር ነገር የለውም። ግን አስቀድመን ምን ብለናል? ጸሎት መቀበልና ጸሎት መስማት የምንቀጽለው ሃይፖስታቲክ በሆነ መልኩ ነው። ሃይፖስታቲክ ፈንክሽን ነው ብለን አስቀድመን ጨርሰናል። ታዲያ የአምላክ አትሪቢዩት ነው ማለት ምን አመጣው? የአምላክ አትሪቢዩት ነው የምንለው እኛ ባህሪንና አካልን ነጥለን ስለማናይ ነው። ስለዚህ ኦፍ ኮርስ አብ ለምንድነው ጸሎት የሚሰማው? በባህሪው አምላክ ስለሆነ ነው። ወልድ ለምንድነው የሚጸልየው? ምክንያቱም ሰብአዊ ባህሪ ስለያዘ ነው። አለቀ። በስጋው ባህሪ ይጸልያል። ለምን? ሰው ስለሆነ በሰብአዊ ባህሪ ነው ይጸልያል እንላለን። ኦኬ አይታል። ቅድም ያዲን እንትን ያደረኩት ለዛ ነው። ያዲን ያረምኩት ለዛ ነው። መጸለይ የማን አትሪቢዩት ነው? የሰው አትሪቢዩት ነው። ስለዚህ ወልድ ሰብአዊ ባህሪን ገንዘቡ ስላደረገ ይጸልያል። እሺ ጸሎት ሰሚው ማን ነው? አብ ነው። አብ ግን በባህሪው ምን ስለሆነ ነው ጸሎት የሚሰማው? አምላክ ስለሆነ ነው ጸሎት የሚሰማው። ጸሎቱ ታዲያ ምንድን ነው? በአብና በወልድ መካከል የተደረገ ሃይፖስታቲክ ኮሚኒኬሽን አለቀ። ስለዚህ እዚህ ጋር ምንም የተምታታ ነገር የለም ማለት ነው። ከዚህ ላይ ከተምታታ ግን
እስቲ ተምታታ የምትለውን ነገር ደግሞ ታመጣውና እናወራለን። ነገር ግን አሁን ቴብሉን ብናዞረው እናዞረዋለን፣ ችግር የለውም። አሁን ሀሳብ እሺ፣ አልጨረስክም ቃሌ? አዎ፣ አሁን ደግሞ ቴብሉን እናዞር እስቲ። እንደዚህ ብለን እንጠይቅ። ላውራ፣ አታፍንኛል። እሺ፣ አውራ፣ በቃሽ፣ ላውራ። አሁን ምንድን ነው እያነሳን ያለነው ጥያቄያችን ጸሎት አቅራቢና ጸሎት ሰሚ የሚል ነገር ነው እየተነሳ ያለው። ምንድን ነው ወንድማችን የሚለን? ጸሎት አቅራቢና ጸሎት ሰሚ አለ። ጸሎት አቅራቢው አምላክ ነው ብሎናል። ይሄ የሥላሴ አስተምሮ ምንጩ ነው፣ 3 አካላት አሉ ከሚለው ማለት። ስለዚህ ጸሎት አቅራቢው አምላክ ነው፣ ግን ደግሞ ሰውም አምላክም ነው ብለው ያምናሉ። በአምላክነት ባህሪው ማነው በሰውነት ባህሪው ጸሎት ያቀርባል። ወደ ማን ሲባል ወደ አብ። አብ ምን ስለሆነ ነው ጸሎት የሚቀበለው ሲባል አምላክ ስለሆነ ነው። የአብና የወልድ ኢሴንስ አንድ ነው ሲባል አዎ አንድ ነው። ስለዚህ አብ በአምላክነቱ ጸሎት የሚቀበል ከሆነ ወልድ በአምላክነቱ ጸሎት ይቀበላል ሲባል ለዚህ ነው 40 ደቂቃ የቆየ ነው ስንዞር የነበረው። ይህን ላለመመለስ ነው። አንድ ነገር እንፈልጋለን። ወልድ በአምላክነቱ ጸሎት ይቀበላል አይቀበልም? ለሌሎቻችሁ ጸሎት ማይቀበል ከሆነ ሙሉ አምላክ አይደለም ማለት ነው። እግዚአብሔር ወልድ አምላክ ጸሎት ይቀበላል። ምክንያቱም መጽሐፍ ቅዱሳችን ሲናገር ስጋ ለባሽ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ነው የሚል። ስጋ ለባሽ ሁሉ፣ ሰው ሁሉ፣ በሌላ ቦታ ላይ ስጋ ሁሉ ይላል። ስለዚህ እግዚአብሔር ወልድ ጸሎት ይሰማል ከተባለ የሁሉንም ጸሎት ይሰማል፣ የራሱንም ጭምር ማለት ነው። ምክንያቱም በስጋው ነው እየጸለያል፣ በሰውነቱ ነው እየጸለያል። አይሰማም፣ አይቆርጦ ግማሽ ነው የሚሰማው ከተባለ አምላክነቱ ጥያቄ ውስጥ ይገባል ማለት ነው። ይሰማል ከተባለ ደግሞ የራሱን ጸሎት ይሰማል ማለት ነው። ከዛ እኛን የሚሰድቡን ወይም ደግሞ የእኛን ትምህርት የሚተቹበት ነገር ዜሮ ነው ማለት ነው። ወደ ራሱ ጸለየ የሚባል ነገር ዜሮ ይመጣል። ለምን ሲባል ሰው ወደ አምላክ ጸለየ ስለምንል። ይሄ ነው ያለው ሐሳብ። ስለዚህ እሺ ቃል ኦኬ፣ የጨረስክ መስሎኝ ነው። ይቅርታ፣ የጨረስክ መስሎኝ። እሺ፣ አውራሽ። እሺ፣ ቴንክ ዩ ብሮስኪ። በአጭሩ ምንም ፖይንት ሜክ አላረክም፣ ምክንያቱም ሃይፖስታቲክ ፈንክሽን የሚለውን አልነካሁም። ለማንኛውም ግን ወደ ጥያቄ ልምጣ። አሁን በእናንተው ትምህርት መሰረት ነው ኢንተርናል ክሪቲክ ስለሆነ በጭራሽ ሌላ ጥያቄ አልጠይቀም። እናንተው ትምህርት ውስጥ ገብቼ ነው ጠይቀህ እንትን አለህም። የጸለየው ማን ነው? ምንድነው አላልኩም። ማን ነው ያልኩ? ኢየሱስ። እሺ፣ የጸለየው ኢየሱስ ነው። ኢየሱስ ሰው ነው ወይስ አምላክ? ሰውም አምላክም። አምላክ ይጸልያል እንዴ? ሰውም አምላክም እኮ። ሰውም አምላክም ስትል አምላክ ይጸልያል? ሰውም አምላክም። ለምን አምላክም ብቻ መረጥከው? ሰው ይጸልያል ብላ አትጠይቀኝ። ሰውማ ይጸልያል፣ እሱ ላይ እንስማማለን። ምን እንጠይቃለሁ? እሱ ስለዚህ እኔ ያልኩት ምን እንስማማበትን ሳይሆን የምጠይቅ ኮመን ግራውንዳችን ስለሆነ ችግር የለውም እሱ። ስለዚህ ታዲያ አምላክ ሰውም አምላክም ነው ኢየሱስ። ጥያቄ እየሰማህ እንዴት መሻወድ አይሰራም? ጥያቄ እየሰማህ ልሸውድ በሞከር እንደዚህ ያለ መሸውድ። ቆይ አንዴ ልጨርስና ታወራለህ። አሁን አንዴ ምን ጠይቅ? እሺ ምን ለጠየቅኩ ነው የምትመልሰው? አምላክ ይጸልያል ይላል። እሺ አምላክ ይጸልያል። አሁን ብያለሁ፣ ኢየሱስ ሰውም አምላክም። ማጠየቀ አምላክ ይጸልያል ነው ያልኩ። ሰው ነው የሚጸልየው። ስለዚህ አምላክ አይጸልይም ነው ባጭሩ። ኢየሱስ ሰውም አምላክም ነው። አምላክ ወደ ማን ነው የሚጸልየው? አምላክ እንዴ! ስለዚህ አምላክ አይጸልይም ብለን እንጀምር አይደለ? ከዚህ በስላሴ አስተምሮ ነው አምላክ የሚጸልየው። በአንድ አምላክ አስተምሮ እንዴት አምላክ ሊጸልይ ይችላል? ቃል እሺ፣ ድጋሚ እንትን ልታደርግ ብትሞክር ጥሩ አይሆንም። ስለዚህ የጠየቅኩም መልስ። ለዛ ነው ኢንተርናል ክሪቲክ ስለሆነ ሌላ ቦታ ሄጄ አልጠየቅኩም ያልኩ። በስላሴ አስተምሮ ምናምን ብለህ ከጀመርክ ኦልሬዲ ለአንተ በጣም ካልኩለስ ነው። ስለዚህ እዛ ውስጥ አትግባ። አሁን የምጠይቅ ከአንተው አንጻር ስለሆነ እንዳንተው መልስልኝ። የጸለየው ሰው ነው እንጂ አምላክ አይደለም ብለኸኛል አይደለም? መልካም። አሁን ጥቅስ ላንብብልህ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር
ጸሎትና ምልጃን አቀረበ ብሎ ይናገራል። እሺ በስጋው ወራት ከሞት ሊያድነው ወደሚችል የጸለየው ማለት በስጋ ወራት ቢለው ልጁ ነው እኮ። ማን ነው እሱ? ልጁ ማን ነው? ሰውም አምላክ ምንድነው አላልኩም። ማን ነው ያልኩህ? ኢየሱስ። እሺ ጸለየው ኢየሱስ ነው አይደለ? ሊያድነው የሚችለው ማን ነው? አባቱ። ቅድም አብም ወልድም ነው አላልክም እንዴ? ኦፍ ኮርስ አብም ወልድም ነው። ስለዚህ ራሱን ያዳነው ራሱ የሚባል ነገር የለም። ሰው እየጸለየ ሰው ቢያድን ራሱ ይባላል። አምላክ እየጸለየ አምላክ ቢያድን ራሱ ይባላል። ሰው እየጸለየ አምላክ ካዳነ ሰው አምላክ ኢየሱስን የሚያድነው ማን ነው ያልኩ? አባቱ ብያለሁ። ስለዚህ ኢየሱስ በእናንተ ትምህርት መሰረት አብም ወልድም ነው አይደል? ኦፍ ኮርስ። ስለዚህ አብም ወልድም ከሆነ ኢየሱስ አባቱ አዳነው ካልክ ኢየሱስ ራሱን አዳነ እያልከን ያለው በሌላ አባባል የጸለየው በሰውነቱ ነው። በአምላክነቱ ራሱን አድኗል ኢየሱስ። ኢየሱስ በአምላክነቱ በአምላክነቱ ራሱን አድኗል። ኦፍ ኮርስ። ስለዚህ ኢየሱስ የጸለየው ወደ ራሱ ነው። ኬስ ክሎዝድ። ቴንክ ዩ። ወደ አምላክነቱ። ወደ ሁለተኛ ጥያቄ። እሺ ኢየሱስ የጸለየው ወደ ራሱ ነው የሚለውን አሁን ዘጋን ማለት ነው። ወደ ራሱ አሁን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። መታዘዝ የተማረው ማን ነው? ልጅ። ምንድነው አላልኩም። ማን ነው ያልኩ? ቃሉ የሚለው ልጅ ምንነት ነው ማንነት ነው? አሁን ቃሉ የሚለው ነው ልጅ ነው የሚለው እኮ። ልጅ ምንድነው? ሰውነት ነው ወይስ አይደለም? ለእናንተ ልጅ እኮ ልጅ ሰውነት ነው አይደለም? ልጅ ነው። የራስን ትምህርት ትፈራለህ። ልጅነቱ ሰውነቱ ነው አይደለም? የተጻፈው ልጅ ነው የሚለው እኮ። ልጅነቱ ምንነቱ ነው አይደለም? ልጅ ነው የሚለው ቃሉ የተጻፈው ልጅ ልምዱ። አንተ እሺ በእናንተ ትምህርት ልጅ የሚለው አምላክነቱን ያሳያል ወይስ ያሳያል? ልጅ ነው የሚለው ልጅ። የገዛ ትምህርት እንዴት ትፈራለህ? እሺ እኔው ላስረዳ። እሺ እንደዚህ ነው በእናንተ ትምህርት። አልጨረስኩም። በእናንተ ትምህርት ኢየሱስ የእግዚአብሔር ልጅ ነው ማለት ኢየሱስ ሰው ነው ማለት የሥጋው ሰውነት ነው ልጅ የተባለ በእናንተ ትምህርት። ተሳስቻለሁ ወይስ ልክ ነኝ? ጥያቄ ነገር በአንተ አስተምሮ ተሳስቻለሁ ወይስ ልክ ነኝ? ልጅ አይደለም የእግዚአብሔር ልጅ አይደለም? የእግዚአብሔር ልጅ ነው ሲባል የሥጋውን ሰውነት ነው ልጅ ያላችሁት ወይስ አይደለም? በትምህርታችሁ መሰረት ልጅ ከተባለ ሰው ነው ወንድሜ፣ ሌላ ምንም የለውም። በጣም ጥሩ። ስለዚህ ልጅነት ምንነት ነው ማለት ነው። እዚሁ አገኘን። ልጅነት ምንነት ነው። ስለዚህ ምንም ልጅ ቢሆን ሲል ስለ ሰውነቱ እያወራ ነው ማለት ነው። ስለዚህ ስለ ሰውነቱ እያወራ ከሆነ ምንድን ነው ስል ነው ሰውነቱን የምታወራው። ምንነት ነው ሰውነትና ማን ነው ስል ሰው ነው አትለኝም። ምንነትን ከማንነት ጋር አታቀላቀል ማለት ነው በሌላ አባባል። ስለዚህ ማን ይጸልየው? ልጅ። እሺ ልጅነቱ ምንነቱ ነው ወይስ ማንነቱ ነው? ተመልከቱ። አሁንም ሃምስተር ዊል ይባላል። ምንድን ነው ምንነቱ ነው ማንነቱ? አሁን ምንድን ነው የፈለከው? ጥያቄ ምንድን ነው? ልጅነቱ ምንነቱ ነው ማንነቱ ነው ያልኩ። አሁን ምንድን ነው ጥያቄ? ጠየቅኝ አይደለ? ማን የጸለየው? ልጅ እኮ መልሰው። ይኸው ጥያቄው መልሰው እንጂ ትሩ አለቀ። ልጅ አልኩ እኮ ቃሌ። ቅድም እንደዛ ስትስቅ የነበረው እቺ ሲምፕል ጥያቄ እንደመፍራት ነው። ይገርም። እሺ ለማንኛውም ግን ወደ ዋናው ጥያቄ ልምጣ። ይሄኛው እስካሁን ስትጠይቀን የነበረው ምንድን ነው? ቆይ እስካሁን ስትጠይቀን የነበረው ምኑን መለስከው? ይሄን እኮ አልመለስከውም እኮ ገና መግቢያውን እኮ ነው ያልመለስከው። አንደኛ ኢየሱስ ወደ ራሱ ጸልዮአል ብለህናል። አንዴ ሁለተኛ ግን ኧረ አንዴ እንዴ የኔ ጥያቄ ሳይሆን እንዴ ጠየቀኝ። ሁለት ጥያቄ አነሳ። ሁለተኛውን ጥያቄ ምን ብለህ መለስከው? እስቲ ሁለተኛው ጥያቄ ምን ነበር? ልጅ ብዬ መለስኩ። ምን ለሚለው ጥያቄ ነው ልጅ ብለህ መለስከው? ማን የጸለየው ላልከኝ በተጻፈው መሰረት ማን የጸለየው ላልከኝ ማንነት ምንድን ነው? ልጅ ብሎ ጽፎላል። ልጅ ብለህ ትቀበላለህ። የኔ ጌታ ምንድን ነው ማንነት? ምንነት ኢየሱስ መጽሐፍ ቅዱስ ኢየሱስ ጸለየ ይላል አይልም? አንብቦና ቦታውን እንያው። መልካም። እሺ የዮሐንስ ወንጌል ምዕራፍ 17 ላይ እንሂድ። 17 ላይ ዮሐንስ ወንጌል ምዕራፍ 17 ላይ እሺ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ።
አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋም ሁሉ የሰጠ እንደሰጠው ለሰጠው ልጅ ዘላለም የሚሰጣቸው ዘንድ ልጅን አክብረው ይላል። እዚህ ጋር የጸለየው ማን ነው? ልጅ ልጅ የሚል የታል እዚህ ጥቅስ ላይ? ያው ልጅ ያከብር ዘንድ ይላል። ስለዚህ ይሄን የተናገረው ማን ነው? ተናጋሪው ማን ነው? ልጁ ቁጥር 1 ላይ ወደ አባቱ አረ ኢየሱስ ይላል ብሎ እስኪ ኢየሱስ የሚለው ምን እናድርገው? የጸለየው ኢየሱስ ነው። በልጅነቱ ልጅነትን እየነገረን ነው እኮ። ስለዚህ ልጅነት ምንነት ነው እኮ ኦልሬዲ እኮ እሱ ቅድም አወራን እኮ ሰውነቱን ነው የሚያሳየው አለ። ሰውነት ምንነት ነው። ስለዚህ እሱን ጨርስ፣ ቅድም ነው የጨረስነው። ግን ጸለየው ኢየሱስ ነው አይደል? ኢየሱስ በስጋው ሰውነት ማለት እኮ ትችላለህ፣ መብትህ ነው። ኢየሱስ ነው የጸለየው አይደለም? ልጅ ጸለየ እያለ ነው እየነገረ ነው። ልጅህን ያከብር ዘንድ በስጋው እኔ የጠየኩህ ስለ ልጅነት አይደለም። ኢየሱስ ጸልዮአል አልጸለየም ነው ጥያቄ። ኢየሱስ ጸልዮአል ቃሌ። በቃ እኔ እኮ ይሄን ነው የምፈልገው። ኢየሱስ ጸልዮአል። እሺ ኢየሱስ ግን የጸለየው በእናንተ ትምህርት መሰረት ሉክ እንዴት ሚስ ሪፕሬዘንት እንደማላረግ ተመልከት። ኢየሱስ በእናንተ ትምህርት መሰረት የጸለየው በስጋው ሰውነት ነው አይደለ? አዎ። እሺ መከራ የተቀበለው ኢየሱስ ነው፣ ግን በስጋው ሰውነት ነው በእናንተ ትምህርት መሰረት። አዎ። እሺ መታዘዝን ተማረ ይላል። አዎ። በስጋው ሰውነት መታዘዝን የተማረው ማለት ነው ልጁ። የስጋው ሰውነት ነው ልጁ የሚባለው ብለኛ ቅድም ኢየሱስ አይደል በስጋው ሰውነት መታዘዝን የተማረው? አዎ ምንም ችግር የለውም እኮ ኢየሱስ አብም ወልድም ብዬ አምናለሁ እኮ ቃል። እሺ ለማን ነው የታዘዘው? ለአባቱ። በስጋው ሰውነት ለማን ነው የታዘዘው? ለአባቱ። ኢየሱስ በስጋው ሰውነት ለአባቱ ታዟል ወይስ አልታዘዘም? ታዟል። ስለዚህ ኢየሱስ አብም ወልድም ስለሆነ ኢየሱስ በስጋው ሰውነት ለአብ ስለታዘዘ ኢየሱስ የታዘዘው ለራሱ ነው ማለት ነው። ቴንክ ዩ። አሁን መቀጠል ትችላለህ። ኢየሱስ ለራሱ ታዘዘ፣ ኢየሱስ ለራሱ ጸለየ እያልክ ስለሆነ ይሄን ነው ማስረገጥ የፈለጉት። አሁን መጠየቅ ትችላለህ፣ ችግር የለም። አሁን ምንድነው አሁን ሰውነት ወደ ሰውነት ጸለየ ቢባል ኖሮ ለራሱ ይባላል። ሰውነት ወደ አምላክነት እያልን ለራሱ አይባልም። ምንድነው የሚሆነው? አምላክ ወደ አምላክ ጸለየ ሲባል ነው ወደ ራሱ የሚባለው። ተመሳሳይ ኢሴንስ አለው ያላችሁ እናንተ ስለሆናችሁ ማለት ነው። ጥያቄ ያለ መስሎኝ ነው አቀርባለሁ ጥያቄ። ኢየሱስ አብም ወልድም ነው ብላችሁ ስለምታወሩ ወደ ራሱ ጸለየ፣ ወደ ማን ነው በስጋው ጸለየ በመለኮቱ ሰማ ብትለኝ ኢየሱስ ራሱ አይደንቲቲው አብም ወልድም ከሆነ የታዘዘው ለአባቱ ነው ስትል ለራሱ ታዘዘ እያልክ ነው። የጸለየው ወደ አባቱ ነው ስትል ለራሱ ጸለየ። ምንም እኮ የሚያከራክር ነገር አይደለም። ሲምፕል ሎጂክ። ችግር የለውም። ጥያቄ ካለ ጠይቅና ልጨርስ ነው። እናጠቃለን። እሺ ሁለተኛ ቆሮንቶስ ላይ እስኪ ክፈትልኝ። ተከፍቷል። ምን ቁጥር ስንት? ምዕራፍ ስንት? ቁጥር ስንት? 5 ላይ። እሺ ሁለተኛ ቆሮንቶስ ምዕራፍ 5 አንድ ጊዜ ምዕራፍ 5 እሺ አንብብልኝ። ቁጥር ስንት ላይ? ከአንድ ጀምሮ አንብብልኝ። ምዕራፍ 5 ቁጥር 1 ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለ እናውቃለን ይላል። እሺ እዚህ ጋር አንዴ ማን ነው እግዚአብሔር ብሎ የሚለው? እግዚአብሔር ብሎ የሚለው ማን ነው? ማን ነው? የትኛውን ፐርሰን ነው? ባዩ ነው? ጳውሎስ ነው? ባዩ አይደለም። የትኛውን ፐርሰን ነው እግዚአብሔር ያለው? እዚህ ጋር ስለ ፐርሰን ይናገራል ያለው ማለት ሶስቱም አካላት ናቸው። ስለ ፐርሰን ይናገራል አላለም እኮ እዚህ ጋር። ምን ብዬ ልውሰድ? እግዚአብሔር የሚለውን እዚህ ጋር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው? ሶስቱም አካላት ናቸው። ሶስቱም አካላት ናቸው ልውሰድ? ሶስቱንም አካል ሊወክል ይችላል አንዱ አምላክ። ሶስቱንም አካል ሊወክል ይችላል። እሺ እና 18 ላይ እሺ ቁጥር 18 ላይ ደርሰናል። ነገር ግን ይላል የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ይሄ እግዚአብሔር ማን ነው? አብ ከማን ጋር አስታረቀን ነው የሚለው? ከራሱ ጋር። እንዴት? በልጁ በኩል በክርስቶስ። እንዴት? በልጁ እንዴት? ልጁ ሞቶልን ነው እና ልጁ በሞተው እሱ እንዴት አስታራቂ ተባለ? እንጂ ከምር ነው ትሩስ? አዎ ከምር ነው። ልጁ በሞተው እንዴት ይታረቃል ነው ፖይንት? አይደለም፣ እሱ እንዴት አስታራቂ ተባለ? እሺ
ቃሌ አሁን እሱ ለምን መሳቅ መልስ አስታራቂ? አይሆንም። መሳቅ እሺ እንዴት መልስ ሊሆን ኧረ ይችላል? ልመልስልህ ነው ይኸውልህ፣ መልስልኝ። እሺ ልመልስልህ ባይዘዌ እኮ ጀስት እኮ እኛ ጋር ደህንነት የሚማሩ መልሱን ሰዎች ብቻ መልሱን ብቻ ደህንነት የሚማሩ ሰዎች የሚማሩትን የጠየቀኝ ችግር ሰው የለውም። ምንም መልሱን ብቻ የሚያስቸግር አይደለም። መልስ ነው። እሺ ግን እንትና እሺ አንዴ እሺ ላውራ። ታቂ ተብሎ እንዴት ተጠራ ነው ፖይንት? ምክንያቱም ልጁን የላከው እሱ ስለሆነ ነው። አለቀ። ሊታረቀን ልጁን የላከው እሱ ስለሆነ የማስታረቅን አገልግሎት ሰጠን ይላል። ጥቅስ ትፈልጋለህ? ቆይ የማስታረቅን አገልግሎት ሰጠን ይላል። ኦኬ እንጂ እሱ የማስታረቅ አገልግሎት ስለሰጠ አይደለም። ልጁን የላከልን የማስታረቅ አገልግሎት እየሰጠ ማን ነው? ቆይ ቃል አትሳቅ። ምንም የሚያስቅ ነገር የለም። ለምንድን ነው የእግዚአብሔርን ቃል እየተነጋገርን የምትስቀው? ይቅርታ እሺ፣ አልስቅም። ጌታን አልስቅም ከዚህ በኋላ ይቅርታ። ግን አንዳንድ ጊዜ ጥያቄዎች እንትን ወይ ሳያነሱ ሲቀሩ እንደዛ ይሆናል። እሱ አይደለም፣ እሱ ውስጣዊ ማንነታችሁ ነው እንጂ ስለ ጥያቄው አይደለም። እና ተመለስ። ቅድም ያልከው ውስጣዊ ማንነት ስለሆነ ነው። ቴንክ ዩ። እሺ፣ ግን ችግር የለውም። የማስታረቅን አገልግሎት ሰጠን የሚለው ማንን ነው? አብ። ከማን ጋር አስታረቀን? ይሄ ከራሱ ጋር። አብ ከማን ጋር? ከራሱ ጋር። ከራሱ ጋር በማን ሆኑ? በክርስቶስ ሆኑ። አመሰግናለሁ። እኔም አመሰግናለሁ። ሶ ፖይንት ምን ነበር? አብ አስታራቂ ነው፣ ታራቂ ነው። አስታራቂም ታራቂም ሆኖ ተገልጧል መጽሐፍ ቅዱስ። ስለዚህ አብ ታራቂም ነው፣ አስታራቂም ነው። አዎ፣ በዚህ ኮንቴክስት መሰረት አስታራቂ ተብሏል። ከራሱ ጋር ስላስታረቀን ማለት ነው። ታራቂም ነው። አዎ፣ ታራቂ የተባለበት ምክንያት ደግሞ በልጁ መካከለኝነት እኛን ስለታረቀን ነው። ኮንቴክስት ነው። በቃ አለቀ። በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። ዋት ዋዝ ዩር ፖይንት? አሁን ምንድን ነው ስለ ፖይንት ምን አስጨነቀ? ሁሉ ነገር ከፖይንት ጋር ነው የምታያይዘው። ከማወቅና ካለማወቅ ጋር እናታገናኝ። ፖይንትለስ ውይይት ታዲያ ምን ይሰራልኛል? እኔ ፖይንት አገኘሁ። የኔ ጌታ ለምን እኮ ፖይንትህን ንገረን። ዋት ዋዝ ዩር ፖይንት ነው ያልኩህ እኮ። እኔ አግኝቼዋለሁ ፖይንት። ለምን ትጨነቅ? እሺ ተው በቃ። እኔ ደግሞ ልጠይቀው አንድ ጥያቄ ልጠይቅ እንጂ እዚሁ ቁጥር 18 ላይ ነገር ግን የሆነው ሁሉ ሉክ አሁን አንዴ የኔ ተራ ሲደርስ አይ ላስተካክል ነው ወይ ትቀጥላለህ። ችግር የለብኝም። የሞተው የእግዚአብሔር ልጅ ነው አይደል? አሃ እየጠየቀኝ ነው አንተ? ኖ ቅድም የጠየቀው ጥያቄ ላይ ትሩዝን ራሱ ጠይቀው ግራ ገብቶኝ ነው። ምክንያቱም አንተ ላይ አንዴ ትሩዝን ልጠይቀውና ከዛ በኋላ አንተ ደግሞ ትጠይቀኛለህ። ቤታችሁ መጥቼ እንደዚህ የምታስተናግዱ? እሺ አራራ ባልበል ኮምፕሌን እንዳይሆንብኝ ትጠይቅሽ። ትሩዝ አለ እየሰማሁ ነው ቃሌ። እሺ ነገር ግን እሱን ጥቅስ ነው የማነብልህ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው የሚለውን ጥቅስ ነው አሁን የጠቀስክልን። ፖይንትህን ባትነግረንም ማለት ነው። ሶ ግን እዚህ ቦታ ላይ የታረቀን ማን ነው? አንዱ እግዚአብሔር። በማን ሆኖ ነው የታረቀን? እሱ ነው ጠየቀኝ ነው። በክርስቶስ ታረቀን፣ ከራሱ ጋር አስታረቀን አይደለ? ክርስቶስ የምትሉት በእናንተው ትምህርት መሰረት አሁንም ሉክ የእናንተን ትምህርት ብቻ ነው ማለት ነው። በእናንተ ትምህርት መሰረት ክርስቶስ የምትሉት በቀጥታ የስጋውን ሰውነት ነው። ልጁን ነው። ኦፍ ኮርስ የስጋውን ሰውነት ነው። ቃል በቃል እዚሁ ማውራት ስላለብን የስጋውን ሰውነት ነው አይደለ? ልጁን ችግር የለውም። ልጁ የሚለውን የሚሰቀጥጥ ለምንድን ነው ቃል የሚደብር? ለምንድን ነው ልጁ የሚለው ቃል? ልጁ እንደዚህ ባትለኝ ጥሩ ነበረ። ልጁ ለሚለው እናንተ የምትሰጡት ትርጉም በጣም ነው የሚሰቀጥጠኝ። ባይዘው መጽሐፍ ቅዱስ ውስጥም ታሪክ ውስጥም የሌለ ጉዳይ ስለሆነ ማለት ነው። ግን እንደዚህ ባትጠይቀኝ ጥሩ ነበር። ለማንኛውም ግን በክርስቶስ ከራሱ ጋር ካስታረቀን ብሎ የሚናገረው እንዳንተ አባባል ማለት ነው ልጁን ነው ብለሃል። ልጁን በልጁ ሆኖ አስታረቀን አይደለ? ታረቀን፣ ከራሱ ጋር አስታረቀን ነው እኮ የሚለው። እሱ ታረቀን ማለት ነው።
ግድ እኮ እሺ፣ ገባኝ እኮ እሱ ምን ተርማ ያጣላል፣ ምንም ችግር የለውም። ከዚህ የባሰ ጉዳይ አለ አሁን። እሺ ኢየሱስ ክርስቶስ በእናንተ ትምህርት መሰረት አባትም ልጅም ነው አይደል? ትክክል። መንፈስ ቅዱስ ኢየሱስ እሺ፣ መንፈስ ቅዱስ ጋር እንመጣለን፣ ችግር የለውም። ኮንቴክስቹዋሊ እናውራው ብዬ ነው። ኢየሱስ ክርስቶስ አባትም ልጅም ነው በእናንተ ትምህርት መሰረት። አብም ወልድም መንፈስ ቅዱስም ነው። እሺ እሺ፣ ችግር የለውም። አብም ወልድም መንፈስ ቅዱስም ነው በእናንተ ትምህርት መሰረት። አብም ወልድም ቃል ተቋርጣል። መንፈስ ቅዱስም ነው። ዮሐንስ ወንጌል ምዕራፍ እኔ ያለው አልሰማም፣ አንተ ሰማላት 14 ላይ ይሄ ትምህርታችን ይፈልሳል። ግን እዚህ ቃሌ የተቋረጥክ ነው ያለው። ኔትወርክ 18 ላይ ቃሌ ኔትወርክን አስተካክል። ኧረ እሰማለሁ። ለእኛ አትሰማም፣ ትቆራረጣለህ። እየተቆራረጥክ ነው ያለው። እስቲ ራስን ታፕታፕ አድርግ። እሺ አሁንም ይቆራረጣል። አሁን ይቆራረጣል። እሺ አንተ ትሰማለህ። አሲ ሲመጣ ትቆራረጣለህ። አሲን ሚውት ላድርገው። አሲ ሲመጣ ነው የተቆራረጥከው። ኧረ አስቲ አባታችን ነው። ሚውት ብታደርገው እዛ ነው መጣል ያለበት ነው መጣል። አላደርገው። እሱ ግን ብሎክ አድርጎኛል። ግን እኔ አላደርገውም። ያለበት ነው መጣል። ብሎክ አድርጎ እንዴት ነው ቤት ቢመጣ አልተለጠፈ። ቀጥል አሁን። እሺ ቀጥል። አናቋርጥ። እሺ አትሰማም እያለኝ ነው ጆና። ግን ጆና አልሰማም። አሁን ትሰማለህ። እሺ ትሩዝ በልጁ ታርቆናል አይደለ? አዎ በልጁ የታረቀን ማን ነው? እግዚአብሔር። ኢየሱስ በልጁ ታርቆናል። ኢየሱስ አብም ወልድም እኮ ኢየሱስ በልጁ ታርቆናል ወይ? ኢየሱስ አብ ስለሆነ በልጁ ታርቆናል። ኢየሱስ እግዚአብሔር ከሆነ ኢየሱስ አብም ወልድም ነው ስትል ኢየሱስ አብም ነው ኦልሬዲ። ስለዚህ ኢየሱስ በልጁ ታርቆናል። ኢየሱስ አብ ስለሆነ ኢየሱስ የሚለው ስም ነው። ኢየሱስ ግን እግዚአብሔር ነው ብለህ ታምናለህ። እሺ ኢየሱስ አብ ነው አይደል? እግዚአብሔር ነው። ኢየሱስ እግዚአብሔር ነው። እግዚአብሔር ታርቆናል ይባላል። ኢየሱስ አብ ነው አይደል? ኦፍ ኮርስ አብ ነው። ስለዚህ ኢየሱስ አብ ከሆነ ኢየሱስ በልጁ ታርቆናል አልታረቀንም? አብ ነው ስላልከኝ ማለት ነው። አሁን ቃሉ የሚለው እግዚአብሔር በልጁ ታርቆናል ይላል። ኢየሱስ የሚለው ግን የአብም የወልድም የመንፈስ ቅዱስም ስም ነው። እኔ አንተን የጠየቅኩ ኢየሱስ በልጁ ታርቆናል ብለህ ነው። ምክንያቱም ኢየሱስ አብ ነው ስላልክ። ኢየሱስ የአብ ወልድ መንፈስ ቅዱስ ኢየሱስ ነው ብዬ አምናለሁ። የአብ የወልድ የመንፈስ። ስለዚህ ኢየሱስ ከኢየሱስ አይደንቲቲዎች መካከል አባትነት አንዱ ነው አይደል? ኦፍ ኮርስ። ስለዚህ ኢየሱስ ከአትሪቢዩቶቹ መካከል አንዱ አባትነት ስለሆነ ኢየሱስ በልጁ ታርቆናል ወይስ አልታረቀንም? ስም ነው እኮ አሁን ኢየሱስ ስለ የአብም የወልድም የመንፈስ ቅዱስም ስም ነው እያልኩ ነው። ኢየሱስ የሚል በስመ አብ። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ። ኢየሱስ የማን አባት ነው? ኢየሱስ የማን አባት ነው የሚባል ነገር የለም። ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ የማን አባት ነው የሚባል ነገር ከሌለ እንደዛ የሚባል ነገር ስም ነው እያል ነው። ኢየሱስ አብም ወልድም መንፈስ። ቴንክ ዩ ሶ ማች። ስለዚህ ኢየሱስ አብ ነው የሚለው ትምህርት ፈረሰ። ምክንያቱም ኢየሱስ የማን አባት እንደሆነ ልትናገራቸው የሚባል ነገር የለም። በዛቻ እኮ አመሰግናለሁ። የምዛቻ ነው። እዚሁ እኮ በቃ ጨረስ ነው። ይህንም ሳልዝትብህ ትሩዝ። እሺ ለትሩዝ አንድ ነገር ልንገረው። ከጨረስን ይበቃል። እቺ ብቻ ልንገረው። ትሩዝ እወድሃለሁ። በቃ ችል ለማለት ነው። በስመ አብ። እኔም እወድሃለሁ ቃልዬ። ፍቅር አታስጨርስም ማለት አንተ ቃልዬ። ሆነ ስማ፣ ጥያቄን ስማ በደምብ። ኦኬ ሶ የታረቅነው በማን ሞት ነው? በኢየሱስ ነው። ሮሜ ምዕራፍ 8 ላይ ከእግዚአብሔር ጋር ጠላቶች ሳለን በማን ሞት ታረቅን ይላል? በኢየሱስ ነው እኮ። በማን ሞት? ኢየሱስ ለአንተ ልጅ ነው አይደል? የእግዚአብሔር ልጅ ነው። ለኔ ኢየሱስ የእግዚአብሔር ልጅ ነው ስለ አምላክ ነው እያልኩ ነው ራሱ። በጣም ጥሩ እኮ። ሞቶ የታረቅነው በልጁ ሞት ነው አይደል?
እሺ የሞተው ልጅ ነው ያስነሳው ማን ነው? ኦ በጣም ጥሩ ጥያቄ። አንደኛ ኢየሱስ ራሱን አስነስቷል የሚል የመጽሐፍ ቅዱስ ጥቅስ አለ። አንደኛ። ሁለተኛ ኢየሱስ አብ አስነስቶታል የሚል ጥቅስ አለ። ሶስተኛ ደግሞ ኢየሱስ በመንፈስ ቅዱስ ኃይል ተነስቷል የሚል ጥቅስ አለ። ሶስቱንም ማለት እንችላለን። ራሱን አስነስቷል። ነፍሴን አነሳ ዘንድ ስልጣን አለኝ ይላል። ቆይ ራሱን ካስነሳ ማስነሳት የሃይፖቴሲስ ፈንክሽን ነው ወይስ አይደለም? የሃይፖስታሲስ ፈንክሽን ነው ማለት ምን ማለት ነው? አስነሺ ከማስነሳት አንፃር አስነሺው ፐርሰን ነው ወይስ አይደለም? ፐርሰን ነው እንጂ። የሞተውስ ምንድን ነው? ፐርሰን በስጋ የሞተው ምንድን ነው? መሞት ለሃይፖቴሲስ ነው የምትሰጠው ወይስ አይደለም? አናጣጥልም። ፐርሰን በስጋ አምላክ በስጋ ነው የሞተው። የሞተውን መሞትን ለፐርሰን ነው የምትሰጠው ወይስ አይደለም? መሞትን ለስጋው ባህሪ ነው የምንሰጠው ብሮስኪ። ባህሪ አይሞትማ። መሞትን የምትሰጠው ለፐርሰን ነው ወይስ አይደለም? ማን ያለ ባህሪ አይሞትም ያለ ደግሞ ማን? ቃሌ አሁንም ይኸውልህ ሞተ ብለህ የምትናገርለት ለፐርሰን ነው ወይስ ለባህሪ ነው? ባህሪ አይሞትም ያለህ ማን ነው ብሮስኪ? እሱን ተው የጠየኩህ መልስልኝ። እሱን ተው ትላለህ እንዴ? ባህሪ አይሞትም ያለህ ማን ነው? መሞት የምን ፈንክሽን ነው? የሌለ ማን እኮ ነው የነካው? ባህሪ አይሞትም አልክ እኮ ቃሌ። ተው እየተዋወቅን መሞትን የምትሰጠው ለፐርሰን ነው ወይስ ለምንድን ነው? ቆይ መጀመሪያ ከዚህ ነው መጀመሪያ ያለብን። ባህሪ አይሞትም ብለሃል። ከየት አመጣ? ቆይ ችግር ነው። ከቅድም እንትን ነው ከቅድም አንፃር መጸለይ የሃይፖቴሲስ ፈንክሽን ነው ካልከኝ መሞት የምን ፈንክሽን ነው? እሱን ራሱ ረስተዋል ማለት ያልኩን። ግን ደግሞ አሁን መሞት ባህሪ አይሞትም የሚለው ከየት አመጣ? እየተዋወቅን እኔም እንትን በስትራቴጂ ነው የምናወራውና መሞት የምን ፈንክሽን? መጀመሪያ ያዲ የተሳሳትከውን አረም። ባህሪ አይሞትም ብለሃል። ባህሪ ይሞታል የሚል ጥቅስ አምጣልኝ። በስጋ ሞተ ኢየሱስ። እሺ እሱን ጥቅስ ክፈተው። እሺ አንዴ እሺ እርግጠኛ ነህ ግን? እርግጠኛ ነኝ። የማየውን ነገር እሱን የገባውና ብትሰራ ጥሩ ነበር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ነው አይደል እያነበብን ያለ ነው። እያወጣሁልህ ነው። ቆይ አንዴ ባይዘዊ አስቤ በእኔ የሰጠውህና። እሺ ቀጥል። እንቀጥል። አንብበው እስቲ ክፍሉ ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስ ግን ሕያው ሆነ የሚለውን በእንግሊዝኛ አንብበው እስቲ። ስለምን ነበር እያወራን ያለ ነው? ግድ የለም አንብበው። ሕያው ሆነ የሚለውን አንብበው። ስለምን ነበር እያወራን ያለ? ባህሪ ይሞታል አይሞትም የሚለውን ነው እያወራን ያለ ነውና እስቲ በመንፈስ ሕያው ሆነ የሚለውን ሕያው ነው። አዎ ስለዚህ ስለ ሕያውነት ቃሌ ቆይ አንዴ ሕያው ሆነ የሚለውን በእንግሊዝኛ እየሰማህ ሕያው ሆነ እየጠየቅክ ካለህ ያው ታውቃለህ ከኔ ጋር ስታወራ አንዱ ዲስአድቫንቴጅ ካለሰለ ሳላዘልልህ እኮ። ስለዚህ ሞት ስንጨርስ ሞት አይልም እዚህ ጋር ባህሪ ኧረ ያዲ እንዴ ሞት አይልም ባህሪ። ኧረ አንዴ እባክህ ቆይ አንዴ ተረጋጋ። እሺ ባህሪ ሞት አይልም። አሁን ባነሳኸው ጥቅስ ውስጥ ኧረ በስመ አብ ገና ማውራት ሲጀምር የግድ መግባት አለብህ ብሩስኪ፣ የግድ መግባት አለብህ። ቃሌ ባህሪ ሞት አይልም እዚህ ክፍል ላይ የግድ መግባት አለብህ ወይ? የለብኝም ግን ደግሞ የግድ ደግሞ እኔ ሳውራ ስለዚህ እኔ ሳውራ አትግባ። ልክ እኔ ስጨርስ መግባት ትችላለህ። እኔ ሳውራ አትግባ። እሺ ያው ሚዩት አደረኩልህ። ምንም ሀርደኛ አይደለም እንዴ? በልመና ለምኜ መወያይ ሰው እኮ ነኝ እዚህ መጥቼ። እሺ በመጀመሪያ ደረጃ ባህሪ ይሞታል ስል መለኮት ባህሪን አይደለም። መዋቲነት በቀጥታ የሰብአዊ ባህሪ አትሪቢዩት ነው። ኢየሱስ ክርስቶስ ሰው ሆነ ስንል ኢየሱስ ክርስቶስ ሰብአዊ ባህሪን ገንዘቡ አደረገ እያለን ያለ ነው። የሞተው በስጋው ነው ስንል አዎ በሰብአዊው ባህሪ ነው የሞተው እያለን ያለ ነው። ባህሪ ይሞታል ወይ ስትል አዎ ኔቸር፣ ሰብአዊ ኔቸር ሟቲ ነው። ሰው ሟች ነው። ለምን? በባህሪው ሟች ስለሆነ ነው። አለቀ። ባህሪ አይሞትም ያልከው ነገር ስህተት የሚሆነው ከዛ አንፃር ነው። አሁን የጠቀስኩልህ ጥቅስ አለ በስጋ ሞተ የሚል ማለት ነው። ስጋ የሚለውን እንዴት ነው የምንረዳው?
ስጋ የሚለውን የምንረዳው ሰብአዊ ባህሪ በሚል ሐሳብ ነው። ምክንያቱም አካል የሚለውን የሚያዝ የሚጨበጥ የሚዳሰስ ምናምን ብለን ስላልሆነ የምንረዳው። ኦኬ። ስለዚህ ሐዋርያው ጴጥሮስ በስጋ ሞተ ብሎ ሲናገር እየተናገረ ያለው ያንን ሟች የሆነው ሰብአዊ ባህሪ ፕሪዲኬት እያደረገ ነው እንላለን። አይታል። በዛ መልኩ ነው የምናስቀምጠው። ስለዚህ ባህሪ ሟቲ ነው ስለ ሰው እንደ ሰውነቱ ይሞታል። አምላክ እንደ አምላክነቱ የማይሞተው ለምንድን ነው ሲባል በባህሪው አምላክ ስለሆነ አይሞትም። የመለኮት ባህሪ ኢሴስ አይሞትም። በቃ ሰው ግን በባህሪው ራሱ ሟቲ ፍጡር ነው። ስለዚህ ሰውነት ሟቲነት ነው። ከዚህ የተነሳ ነው ሰብአዊ ባህሪው ሟቲ ነው የምንለው። ስለዚህ በስጋ ሞተ ስንል በዛ ሰብአዊ ባህሪ ሞተ እያለ አለቀ። እሺ በመንፈስ ሕያው ሆነ የሚለውን በእንግሊዝኛ አንብበው እስቲ። ኩዊክንድ ኢን ዘ ስፒሪት ምን ማለት ነው? ኩዊክን ማለት ሕያውነት፣ ንቁ መሆን ማለት ነው አይደለም። ሜድ አላይቭ ኢን ዘ ስፒሪት ሜድ አላይቭ ሕያው መንፈስ አስነሳው ነው። ኩዊክንድ ማለት ነው ማስነሳት ማለት ህይወትን መስጠት ማለት ነው። ምንድን ነው? ሙታን ነበራችሁ ኩዊክንድ ማለት ነው ህይወትን ሰጠ ማለት ነው። ተቀሰቀሰ ማለት ነው። ታዲያ አሁን ታዲያ አይደለም ያልከኝ ምን ነው? ሆልድ ኦን ብሮ አንድ ይተረጋጋ። አይደለም ያልከኝ ምኑን ነው? እያጠራህ ነው እንጂ። ኧረ ቆይ ቃሊ አዳም ኧረ እባክህ እንዴ አንዴ እየሰማህ እንጂ የተቀሰቀሰው ማን ነው የምታወራው? አሁን ባይዘው አንዴ የረባ ኢየሱስ ስለ እግዚአብሔር እንደው አንደኛ ሳወራ መሀል አትግባ። መሀል አትግባ። አንድ ጊዜ ረጋ በልና ስማ። ጀመረ ቃሊ በደንብ ካልሰማ እንዴት ነው የማወራው? በጌታ በል ጠይቅና ዝም ትላለህ። እሺ ጥያቄን ስማ። ጠይቅና ዝም ትላለህ። መጫጫው ስለደበረኝ ማለት ነው። እሺ ችግር የለም። ቃሊ ሜድ አላይቭ ኢን ዘ ስፒሪት ይላል። ሶ በመንፈስ ሕያው ሆነ፣ መንፈስ ህይወት ሰጠው ነው የሚለው። መንፈስ ህይወት የሰጠው ማንን ነው? የመጀመሪያ ጥያቄ እሱ ነው። ማንን ነው? ሁለተኛም ህይወት የሰጠው መንፈስ ማን ነው? አሁን ሁለቱ መልስልኝ። ዝም ብያለሁ። ቅድም ነው ዝም ያልኩት። ቃሌው መንፈስ የተባለው አስነሹ መንፈስ ማን ነው? የተነሳው ለካ ሚውት አድርጌ ነው። ይቅርታ በጣም እሺ። አሁን ጥያቄህን ድገምና እሺ። እሺ እንደዚህ ይላል። ኦኬ እንደዚህ ይላል በኒው ሊቪንግ ትራንስሌሽን ቀለል ባለው ላንብብልህ። Christ suffered for our sins once for all time. He never sinned, but he died for sinners to bring you safely home to God. He suffered physical days, but he was raised to life in the spirit. በመንፈስ ህይወትን አገኘ፣ በመንፈስ ተቀሰቀሰ። አሁን ጥያቄ ያስነሳው መንፈስ ማን ነው? የተነሳው የተባለው ማን ነው? ያስነሳው መንፈስ ማን ነው? የተነሳው ማን ነው? ጥያቄ እሱ መልስልን። ሙት አንሳ እግዚአብሔር ይከተልኝ። ታብታብ እያደረጋችሁ 26 ሺህ ነው ብቻ ያደረጋችሁት። እሺ ተመልሻለሁ። ተመልሰማለሁ። ቃሌ ተሰማለህ? ተመልሰ። እሺ ሶሪ ስልክ ገብቶብኝ ነበረ። እሺ ያዲ ተመለስና ጥያቄን አቅርብ እንደገና። ቃሌ ለሶስተኛ ጊዜ እንዴት ነው ጥያቄ? ስማ እንጂ። ኧረ ስልክ ገብቶብኝ ነበረ እንዴ? ስልክ የማይደወልብህ እህታችን? እሱ አይ ጥያቄው እንዲገባው ስትለው እያለክ ነበር ብዬ ነው እንትን አልንኩም ነበረ። እሺ ስልክ ገብቶብኝ ነበር ለዛ። እሺ ያዲ መለስና እስከዛ ታፕ ኮፒ ሊንክ አድርጉ። ቃሌ ግን ከፈቀድክ መጨረሻ ላይ እኔም አንድ ጥያቄ ያለችኝ ቀለል ያለች ልክ እንደኔ
ችግር የለውም። ያዲ ጠይቅና ይጨርስና ከዛ በኋላ ደግሞ እንትን እናደርጋለን። ወይ እሱ እስከሚመለስ ልጠይቅ። ከቆየ አላወኩም። ያዲያ አስቸጋሪ ነው። ጓደኛ ጠይቂ እንግዲህ ምን ይደረግ። እሱ ከሌለ አይ ይመለሳል። ስልክ ገብቶበት ነው የሚሆነው ብዬ አስባለሁ። እታች ላለው ግን ሰው አይሰማም። የምትጠይቂው ነገር ነው። ስለሰማችሁ ቃል ተመለስክ? ያው ይቅርታ ስልክ ገብቶብኝ ችግር የለም። hope everything is well. ኦኬ አሁን ጥያቄ በደንብ ተረድቷል ወይስ ደግሜ ላስረዳ? አይ ጥያቄህን አልሰማሁትም፣ ስልክ ገብቶብኝ ነበር። አይ ያልኩህ ችግር የለውም። ጥያቄህን እንትን አድርገውና እሺ ችግር የለውም ላስረዳ። አሁን እንግሊዝኛ መጽሐፍ ቅዱስን ይዘሃል፣ ጥሩ ነው፣ ያግባባናል። ኦኬ ሶ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18ን ደግሜ ልክፈት። ወካ አንዴ ለውን ነገር ለማየት ያጠፋሁት ምን አይነት ፋራል። ኦኬ ሶ እንደዚህ ይላል for Christ also suffered once for sins. አዲሱ መደበኛ ትርጉም ነው። NIV ነው ማለት ነው። The righteous for the unrighteous to bring you to God. He was put to death in the body but made alive in the spirit. ምን ማለት ነው? በመንፈስ ህይወትን አገኘ ነው እያለ ያለው አይደለ? ጥያቄህን ጨርስና ከዛ በኋላ እንትን አደርጋለሁ። አሁን ጥያቄን በደስማ በመንፈስ ህይወትን ያገኘው ማን ነው? ህይወትን የሰጠው ማን ነው? ቴንክ ዩ ብሮስኪ። እንደማታቋርጠኝ ተስፋ አደርጋለሁ። መጀመሪያ በስጋ ሞተ በመንፈስ ያው ሆነ ማለት ምን ማለት ነው የሚለውን ጥያቄ እንመልስና እዚህ ላይ ራሱ በጣም ብዙ ቪዲዮ ስላለ ማለት ነው። እሱን ጥያቄ እንመልስና በትክክለኛው መንገድ ከዛ በኋላ ይሻላል። አንድ ኮሜንተሪ ላንብብልህ እዚሁ ክፍል ላይ በመንፈስ ያው ሆነ ኩዊክንድ ሜዳል ላይ ምናምን የሚለውን ሀሳብ እንዴት መረዳት ነው? አሬ ኮሜንተሪማ ያንተ ነው። እኔ ኮሜንተሪ አልፈልግም። ያንተ መልስ እንፈልገው። ኮሜንተሪማ ያንተ ደጋፊ ነው እኮ። የት ኮሜንተሪ የኔ ከሆነማ ያንተ የኔ መልስ ከሆነ የምትፈልገው ይሄው ላነብልህ ነው። የኔ መልስ ያንተ ነው እንፈልገው እኮ ያው የኔ ላነብልህ ነው። አትግባ መሀል አንዴ ከጠየቅ በኋላ እሺ። Here Peter answers the question which some objectors have raised, namely if the incarnation was so beneficial. ሰዎች የሚጠይቁት ጥያቄ ይሄንን አድሬስ እያደረገ ነው አለ። እሺ ኢንካርኔሽን ወይም ስጋዌ ጥቅም ያለው ነገር ከሆነ was so beneficial, why was Christ not incarnated for such a long time? ለረጅም ጊዜ ክርስቶስ ለምን ሰው አልሆነም? Given that he went to the spirits which were in prison and preached to them. አሁን በመንፈስ ያው ሆነ የሚለው እንዴት ነው የሚፈታው የሚለውን ነገር እዚህ ጋር ነው የምትመለከተው። ኦኬ ምክንያቱም ክርስቶስ በስጋ ከመጣ በኋላ ከዛ በኋላ ምንድነው he went to the spirits which were in prison በወህኒ ለነበሩ ነፍሳት preached them also ለነሱ የሚሰብክ ከሆነ ለምን ቀድሞ አልመጣም ነበር? in order to deliver all those who would believe. Christ taught those who would believe. Christ taught those who were alive on earth. ኦኬ በምድር ላይ ያለ ክርስቶስ አስተማረ በህይወት ያሉትን at the time of his incarnation በስጋዊ ጊዜ ሰው በሆነ ጊዜ በምድር ላይ ያለ አስተማረ. and these others acknowledged him when he appeared to them in the lower regions. ኦኬ ከዛ በኋላ ደግሞ ሌሎችን ደግሞ ሎወር ሪጅንስ ላይ ያሉትን ደግሞ ኦኬ አክናውሌጅ አደረጉት። እሺ and thus they too benefited from his coming. እነሱ ራሳቸው ምን አደረጉ? ከሱ መምጣት ተጠቀሙ። going in his soul በነፍሱ ሄዶ እሺ he preached to those who were in hell በወህኒ ለነበሩት ለሚለው ማለት ነው። ኦኬ appearing to them as one soul to other souls. ኦኬ ልክ በስጋ ላሉት በስጋ መጥቶ እንደመለሰ እንደዛው በመንፈስ ያው ሆነ ማለት ምን ማለት ነው? እዛ ሄዶ ደግሞ ለነሱ ሰበከላቸው። በነፍስ ስቴት ላሉት በነፍስ ስቴት ሆኖ ሰበከላቸው ማለት ነው። when the gatekeepers of hell saw him they fled. The bronze gates were broken open and the iron chains were undone. And the only begotten son shouted with authority to the suffering souls according to the word of the new covenant, saying to those in chains, come out.
and to those in darkness be enlightened. In other words, he preached to those who were in hell also, so that he might save all those who would believe in him. For both those who were alive in each during the time of his incarnation, and those who were in hell had a chance to acknowledge him. ስለዚህ በመንፈስ ያው ሆነና በወህኒ ለነበሩ ነፍሳት ሰበከላቸው ማለት ይሄ ማለት ነው። The greater part of the covenant is beyond nature. ምንም ሙሉ ያስኩባ አይደለም እንዴ እኮ ህያው የሆነ ህይወትን ያገኘው በምንድን ነው? እሺ ልጨርስ አንዴ ወይስ እንዴት ነው? አይገናኝም። ከጠየቁ ኩዊክን ነው። እሺ ቆይ አሁን እያነበብኩ አንድ ጊዜ አሁን እያነበብኩ ያሉት ምንድን ነው? ኦኬ አሁን እያነበብክ ያለው ኮሜንተሪ ላይ ሆኖ ኮሜንተሪው ምንድን ነው የሚል በስጋ እንደተመላለሰው በምድር ላይ ደግሞ በሲኦል ላሉት በሰት ላይ ላሉት ደግሞ በነፍስ ሄዶ መሰከረላቸው ህያው ሆነ እዛ ብሮ እየሰማሁ እኮ ነው ያለሁት። ይሄን ኮሜንተሪ ብዙ ጊዜ አንብቤያለሁ። እሺ ስለዚህ የጠየቀው ጥያቄ ነው ማለት ነው እየመለስኩ ያለሁት። ጥያቄን ሰማ ኩዊክን ነቃ ህይወት አገኘ። ኩዊክን ማለት እሱ ነው። በምንድን ነው ህይወት ያገኘው? እስቲ ህይወት አገኘን አሁን ያልከውን እስቲ እንደገና በለው። ኩዊክን የሞተ ሰው ህይወትን ሲያገኝ፣ የሞተ ሰው ሲነቃ ኩዊክን ይባላል። ሙታን ነበራችሁ ከክርስቶስ ጋር ህይወትን ሰጣችሁ ሲል ኩዊክን ነው የሚለው ማየት ይችላል ኤፌሶን ላይ። ስለዚህ አሁን ጥያቄ በመንፈስ በአንድ አይነት አውድ ይተረጎማል ያለህ ማን ነው? ኦኬ ኩዊክን ሌላ ትርጉም ካለው ንገረኝ። አይ ይሄ በአንድ አይነት አውድ ይተረጎማል ያለህ ማን ነው? አይ ኩዊክን የሚለው ቃል ወርዱ ሌላ ትርጉም አለው ከመንቃት በቀር? ጉድ ለዛ ነው አንብቤ እስክጨርስ መጠበቅ የነበረብህ ለዛ ነበር። ቆይ ቃልዬ ወይ የኔ አባት እባክህ ስማኝ። ኩዊክን ማለት ምንድነው ትርጉሙ? ላነብስል ልመልስል ኮሜንተሪ እኮ ነው የምታነበው። ኩዊክን ማለት ኮሜንተሪ እኮ ነው የተሰማኝ። ኩዊክን ማለት ምን ማለት እንደሆነ ልመልስል እንዴ? ምንስ ባነብ እንዴ? ለምን አያቴ የጻፈውን ራሱ አላነብም? መልስ ነው ብዬ ካስቀምጥኩ በኋላ አንተ እሱን ትመዝናለህ። የሰው ሀሳብ ሳይሆን የተጻፈውን እንድትነግረኝ እኮ ነው። እሺ የምን ሀሳብ ነው የምትቀበለው? የማንን ሀሳብ ነው የምትቀበለው? እሺ የሰው ሀሳብ ካልተቀበለው እዚህ ጋር የተጻፈው ሜድ አላይቭ ኢን ዘ ስፒሪት ይላል። ሜድ አላይቭ። እሺ ቆይ እሱ ቅድም ያንተን መልስ ነው ለሱ የምፈልገው አላልኩም? በፍቅር አምላክ ሜድ አላይቭ ማለት የሞተን ነገር ነው አይደል? ሜድ አላይቭ የምትለው ወይስ ህያው የሆነ ነገር ነው ሜድ አላይቭ የምትለው? እሺ ይሄ ፓርት ወይም በመንፈስ ያሆነ የሚለው ትርጉሙ ከሞት ተነሳ የሚል ብቻ አይደለም። ለዛ መንገድ አሉ የሚትከምት እኮ ሌላ ምንድን ነው የምትለኝ? እስቲ ቆይ አስረዳኝ። ሌላ ምንድን ነው? ያው እሺ አንብቤ ልጨርስና ላስረዳ ወይስ አትፈልገውም? መልስ ነው ራሱ አይ እንዳትደክም ነው። ተርጉምም አንብቤው ደግሞ መልሰህ ስትተረጉሙ ትደክምብኛለህ። ቀጥታ ንገሪኝ ቃል ይዋስ ችግር የለውም። ምን ውሃ ምናምን ታቀብለኛለህ፣ መሐረብ ይዘህ ምናምን ተረታለህ። ዛሬ ነው በባልዲ ይሉ። ስለዚህ አታስብ፣ ከደከመኝ እነግርሃለሁ። አይመስልም? እሺ ስለዚህ ቀጥል ማለት ነው። ስለዚህ the greater part of the new covenant is beyond nature and tradition, so that while Christ was able to preach to all those who were alive at the time of his appearing, and those who believed in him were blessed, so too he was able to liberate those in hell who believed and acknowledged him by his descendant thereof. ስለዚህ በመንፈስ ያሆነ ማለት ወደዛ ሊያስገባው የሚችለውን ወይም ደግሞ ነፍሳት ወዳሉበት ወደ ወህኒ ሊያስገባው የሚችለውን ስቴት ያዘ ማለት ነው። ባጭሩ ጨረሰ። ይኸው አቤት በመንፈስ ያሆነ ማለት ለነሱ መስበክ ወደሚችልበት ስቴት ሄደ ማለት ነው። ኦኬ ሶ አሁን መንፈሳዊ ማንነት አለው ስጋዊ ማንነት አለው እያልከን ነው? መንፈሳዊ ማንነት ስትለው ማለት ነው በዛ ውስጥ ምንድን ነው? በመቃብር የነበረው ማን ነው የሚያዩት? ጥያቄውን ባይዘው በሰከንድ ውስጥ 10 ጊዜ ነው የምትቀይረው። አልቀያየርኩም ማለት በኮሜንተሪ አንግል ነው የምመልስልህ። አሁን ጥያቄ መልስ በመቃብር ውስጥ ተኝቶ ያዩት ማንን ነው? ኢየሱስ። ኦኬ ያለችው ምንድነው? የጌታዬን ስጋ የት አድርገውታል ያለችው አይደለ? ስለዚህ ኢየሱስ ተኝቶ ይታያል ማለት ነው። እሺ በመንፈስ ያው ሆኖ ቆይ ስጋው ይታያል ማለት ነው። እሺ በመንፈስ ያው ሆኖ ስለዚህ ቆይ ትለኛለህ እኮ እሺ በመንፈስ ደግሞ ህያው የሆነውና እዛ ታች በመቃብር በሲኦል ለነበሩት ሄዶ የመሰከረው ማን ነው? ኢየሱስ። በጣም ጥሩ። ስለዚህ አሁን መንፈስ የሆነው ኢየሱስ በሲኦል ሲሆን
ስጋ የሆነው ኢየሱስ ስለዚህ አውልቆት ነው ሄደው ማለት ነው ማለት ነው። አውልቆት ነው ሄደው ማለት ቦዲው ነው ወልቆ በመቃብር የነበረው በመንፈስ ግን እኮ የለመደ ነገር ችግር እኮ ነው። የምን ወልቆ ስለምን መውለቅ ነው የምታወራው እኮ? ስጋውን እዛ አስቀምጦ ስጋውን ቆይ ሆልድ ኦን ብሮ ስጋውን መቃብር ውስጥ አስቀምጦ በመንፈሱ ግን ሌላ ቦታ ከሆነ ስጋውን ለብሶት ነው ይዞረው ማለት ነው። ስጋህን ለብሰህ ነው የምትዞረው? ንገረና አንተ እኮ አንተ ስጋህን ለብሰህ ነው የምትዞረው? ንገረና አንተ በአንተ አካሄድ እንደዛ እኮ ነው። አሁን በመንፈስ ያሆነ ማለት ባጭሩ አሁን ይሄንን ያመጣኸው ባጭሩ ቆይ አንዴ ቆይ አትበለኝ እንዴ! ዝም ብለህ እኮ አፌ ውስጥ እየገባህ እኮ ምንም ልታወራኝ አልቻልክም። ባጭሩ ይሄንን ያመጣኸው ሲምፕሊ ከእናንተ መምህራን ነው እንጂ ከኛ መምህራን አይደለም። እናንተ የማዳኑን ቱታ ለበሰ ምናምን ከሚለው ሐሳብ ስለምትነሱ ገባህ እኮ እኛ የምንረዳው እንደዛ አይደለም። ላስረዳ አንጻር እንደዛ ነው የሚያዝብ አውልቆ የሚል ኮሜንታሪው ላይ አንብቤልሃለሁ። እሺ ከሙታን ሲነሳ መልሶ እንትኑ እኔ ስትሰማ ማንን ነው የምትሰማው? በጌታ ስም ቆይ አሁን ህይወትን መልሶ ህያው ሲያደርግ ማንን ያስነሳው? መልሶ ያስነሳው ማንን ነው? በአጭሩ ስለ ሞትና ህይወት እኔ እናንተ እናውራ እዚህ። እስቲ አንተ ስትሞት አውልቀህ ነው የምትሄደው? አፈር ነው ወደ አፈር ትመለሳለህ አለ። ከዛ ደግሞ ወደ ላይ የምትሄደው ስትሞት አውልቀህ ነው ወይ የምትሄደው ነው ያልኩህ እኔ። ፎር ቱሞሮ ቆይ አውልቀህ ነው ወይ የምትሄደው ስትሞት ነው ያልኩህ። እና አፈር ነህና ወደ አፈር ትመለሳለህ አይደለም እንዴ? ስለዚህ አንተ መንፈስ ነህ ማለት ነው አይደለም? መንፈስ ነህ። ስለዚህ አውልቀህ ነው የምትሄደው። ነፍስ ወደ አምላኳ አፈር ወደ አፈር ተስማማለህ? ስለማውለቅ ነው ያወራነው። አሁን አውልቀህ ነው ወይ የምትሄደው? ስለማውለቅ ልትገባልኝ እኮ ነው። ስለማውለቅ ከሆነ ራሱን ያዲ አውልቀህ ነው ወይ ስትሞት የምትሄደው? ባጭሩ ይሄን አውቃታለሁ። ቆይ ራሱን በራሱ አስነሳ ካልከኝ ምንም ይሄ ጨዋታ አይደለም። ጨዋታም ከመሰለ እስቲ ና አሁን አብረህ ተጫወት። ስትሞት አውልቀህ ነው የምትሄደው? ቆይ አዳምጥ። ራሱን በራሱ አስነሳ ካልከኝ እኮ ተመልሶ እዛው ሰውነት ውስጥ ያዲ ስትሞት አውልቀህ ነው ወይ የምትሄደው? ቆይ መጀመሪያ መልስልኝ። ራሱን አስነሳ ስትሞት አውልቀህ ነው ወይ የምትሄደው? እንዲሁ እንደው ለብሽሽቅና እንትን ነገር ለማሳመር ካልሆነ ያልከው በስተቀር ስለ ሞትና ህይወት እያወራን ያለ ነው። ኮሜንታሪ ለምን ትከፍታለህ? ስትሞት አውልቀህ ነው የምትሄደው? ስሞትማ ነፍሲ ወደ አምላኳ አፈር ወደ አፈር የጠየኩህ ስትሞት አውልቀህ ነው ወይ የምትሄደው ነው ያልኩህ። አዎ ወይ አይደለም? ቆይ ልመልስልህ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ላይ አዎ ቤታችን አለን። ስትሞት አውልቀህ ነው ወይ የምትሄደው ነው ጥያቄው። አዎ ወይ አይደለም? አዎ አፈር ወደ አፈር ወደ አፈር በለኝ ያልኩህ። ስትሞት አውልቀህ ነው ወይ የምትሄደው ነው ያልኩህ። አውልቀህ ነው ወይ የምትሄደው ነው ያልኩህ እኮ። እና ስጋን ይዘህ ነው ወደ ላይ መተን ነው። እኔ የጠየቅኩህ ለምን አትመልስም? አዎ ወይም አይደለም በል። ስትሞት አውልቀህ ነው የምትሄደው? አዎ ነው እያልኩህ ያሉት። ቴንኪው እቺን ለማለት ነው መጤው ነበር። እስቲ አሁን አውልቀህ ስትሄድ አውልቀህ እንደምትሄድ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ነው። አፈር ነን ወደ አፈር ትመለሳለህ። እሱ በምን ሂሳብ ነው ማውለቅ የሚሆነው እኮ? የያዝከው ሰውነት ወደ አፈር ነው የሚመለሰው። አይቃሊ በምን ሂሳብ ነው ማውለቅ የሚሆነው? እሱ ነው ያልኩህ። የያዝከው ሰውነት ወርቅም አይደለም ወደ ላይ። በምን ሂሳብ ልውሰድ? እስቲ ቆይ ወደ ላይ እንዴት በምን ሂሳብ ልውሰድ? አውልቆ መሄድ የሚሆነው በምን ሂሳብ ነው ያልኩህ ብሮስ እኮ። ታዲያ ሰውነትን ይዘህ ትሄዳለህ። ስለዚህ አፈር ነህና ወደ አፈር ትመለሳለህ ለሚለው አንዴ ቆይ ራስህ ቆይ እኔ ልጠይቅህ። አንዴ ስማ ቆይ በጌታ የሰውነታችንን ኦፍ ኮርስ እቺን ሰውነትማ አንዴ ስማ ቆይ ከጥቅስ መዝለል አሁን የትም አያስመልጥህም። አንዴ ስማ ከጥቅስ ወደ ጥቅስ አልዘለልኩም። ጥያቄ ላለመመለስ ግን የያዝከውን ነገር እየዘለልክ ነው። አንዴ ስማ ቆይ እየሰማህ አንዴ ስማ እባክህ ስማ። ጥያቄ መልሳለሁ። ምኑን የምጠይቀውንም እኮ አታውቀውም። አውልቀን ነው የምንሄደው አልክና ከዛ በኋላ ደቂቃና ቆያዲ እባክህ ወረ ሂውከት አንዴ ቆይ እየሰማ ቃልዬም ከዛ እየሰማ ኧረ እናውራ እንጂ እንደ እኔ ናዲ ምንድን ነው ተቀልለው? እሺ አሁን አንዴ ልጠይቀው እንጂ
እሺ ማጠቃለያ ልስጥ። በቃ ያዲ ማጠቃለያ ሰጥቼ እንዴ መልስ ይስጠኛ መጀመሪያ። ምን ማጠቃለያ ነው? መልስ ይስጠኝ መጀመሪያ። ማጠቃለያ ስትብሎ እኮ ሰዓት ተቀመጠ እኮ። መልስ ሳይሆን የሚሰጠው እኮ አውልቆ ስለመሄድ አንተ ያነሳውን ነገር ፕሩቭ ነው ማድረግ ያለብህ። አውልቆ መሄድ የሚባል ነገር የለም። እሺ ሰዓቱን አጥፊው። በቃ ኦኬ ያዲ በቃ ሰዓቱን አጥፊውን። አልተስማማም ያዲ አንዴ። እሺ ብዬ 3 ደቂቃ ላስቀምጥልህ። በቃ 3 ደቂቃ ይኸው 3 ደቂቃ ይበቃል። 3 ደቂቃውን ተናገርና ትሄዳለህ። ሂድ ቀጥል። በቃ እሺ ትሄዳለህ ስለተባልኩ ቀጥታ ከተናገርኩ እሄዳለሁ። ያው ከትሩዝ ጋር አድርገን የነበረውን ይመልስልኛል። ትሄዳለህ ለምን ትያለሽ? ይቅርታ ቃልኝ እሱን ትለቃለህ አላልኩም። ትሄዳለህ ማለት ወደሚቀጥለው ማለት ይሄን ቃልዬ 3 ደቂቃ አስቀምጣችሁ ራሳችሁ ተናገራችሁበት። ችግር የለም። ትሄዳለህ ስንል እናባርሃለን ያልክ መስሎክ ስለሆነ ፊል ፍሪ ኢንጆይ አርግ። እኛ ግን 3 ደቂቃ ተናገርና ታቆማለን ያልኩት። ቀጥላ ይቅርታ ለንግግሬ። እሺ ኧረ እኔ እሄዳለሁ። ከዚህ በላይማ ሌላ ቀን መጥቼ ደግሞ ጨምቃለሁ። ኤኒዌይ አስቀድሞ ከትሩዝ ጋር የነበረውን አይታችሁታል። ኢት ዋዝ ወንደርፉል። ተምረንበታል ብዬ አስባለሁ። ብዙ አስተያየት አልሰጥበትም። ከትሩዝ ጋር ድጋሚ እንደምንገናኝ ተስፋ አደርጋለሁ። ከዛ ባለፈ ግን ያው ኢየሱስ ወደ አባቱ ጸለየ ሲባል፣ ኢየሱስ አባትም ልጅም ነው ሲባል፣ ኢየሱስ አባት ከሆነ የማን አባት ነው ሲባል መልስ ከሌለ፣ ኢየሱስ ወደ ራሱ ጸለየ ማለት ካልሆነ በስተቀር ኢየሱስ አባትም ልጅም ማለት መሆኑን አይተናል። ከቅድሙ መጀመሪያ ላይ ካየነው ውይይት ማለት ነው። ይሄ መጀመሪያው ነገር ነው። ሁለተኛው ነገር ግን ያዲ የጠየቀ የነበረው ጥያቄ ነው። በስጋ ሞተ በመንፈስ ያው ሆነ የሚለው ሐሳብ ምንድን ነው የሚያሳየው? ኢየሱስ በስጋ ሞተ ማለት ምን ማለት ነው? መለኮት ስለማይሞት ነው። ታዲያ በስጋው ግን ሞቷል። እኛ ቃል ስጋ ሆነ ስንል ሰብአዊ ባህሪ ገንዘቡ አደረገ እያለ ነው። የሚሞተው ደግሞ የስጋ ባህሪ ወይም ደግሞ ሰብአዊ ባህሪ ነው የሚሞተው። ኦኬ አዎ ሰብአዊ ባህሪ ሰው ስለሆነ ነው የሚሞተው። በባህሪው ሟች ፍጡር ስለሆነ ነው የሚሞተው። አምላክ በባህሪው የማይሞት ስለሆነ ነው የሚሞተው የማይሞተው አይደለ? ስለዚህ ኢየሱስ ሞተ ስንል ምን እያለ ነው? አዎ ወልድ በስጋ ባህሪ ወይ ደግሞ ወልድ በሰብአዊ ባህሪው ሞተ፣ ወልድ በሰውነቱ ሞተ እያለ ነው ያለው። ስለዚህ በስጋ ሞተ ስንል ያ ሂውማን ኔቸር ሟቲ መሆኑንና ስለኛ እንደሞተ እየተናገረ ነው። ዛትስ ዋይ ያልነሳውን አላዳነውም። የነሳው ምንድነው? ሰብአዊ ባህሪ ነው። ያዳነው ምኑን ነው? ያንን ሰውን ያዳነው። ስለዚህ የነሳውን ያን ሰብአዊ ባህሪ ኦኬ ሟቲ ባህሪ ነው እንላለን ማለት ነው። ስለዚህ ነው በስጋ ሞተ የምንለው። አሁን በመንፈስ ያው ሆነ የሚለው ሌላ ትርፍ ነገር ነው። ያዲ ለምን እንዳመጣው ራሱ ግልጽ ያልሆነ ነገር ነው። ኦሬዲ ሪዝነብል አይደለም ጭራሽ። ግን እንደው በመንፈስ ያው ሆነ ማለት ኩይክ እንደሚል ስላለ እንደው ተነሳ እንዴት ታስነሳው ምናምን የሚል ጥያቄ ውስጥ እንገባ። ኧረ አንገባም። ለምንድን የምንረዳበትን መንገድ በጀፈና መረዳት ያስፈልጋል። በመንፈስ ያው ሆነ ማለት ምን ማለት ነው? በሲኦል ላሉት ነፍሳት ሊሰብክላቸው ሄደ ማለት ነው። እነሱን ነፃ ሊያወጣቸው ደግሞ ሄደ ማለት አለቀ። ይህንን የሚሉት አባቶቻችን ናቸው። ስለዚህ ከአባቶቻችን ትርጉም ስለማንወጣ ይህንን አባታዊ ትርጓሜ አምጥቼ አስቀመጥኩኝ ማለት ነው። ከዛ በኋላ ወንድማችን ምን አለ? አይ ስለዚህ አውልቆት ነው ሄደው ማለት ነው አለ። ይሄኛ ትምህርት ውስጥ የለም። መልበስና ማውለቅ ያየነው ያድዬ ከናንተ ነው እንጂ ከናንተ ትምህርት ውስጥ እንጂ እኛ መልበስ ማውለቅ የሚባሉ ነገሮች አናውቅም። ኦኬ መልበስ ማውለቅ ምናምን የሚባሉ ነገሮች አናውቅም። ይሄ እናንተ ጋር ያለ ትምህርት ነው። ስለዚህ እየተናገርኩ ያሉት ወልጅ ሰስ አይደለም ክርስቲያን ነኝ። ስለዚህ ምንድን ነው የምለው? ኦኬ መሞት ማለት የነፍስና የስጋ መለያየት ማለት ነው ብዬ ተረጉማለሁ። አለቀ። ለምን እኔ መንፈስ ብቻ አይደለሁም። እሺ ኢየሱስም ሰው ሆነ ስንል መንፈስ ብቻ ሆነ እያልን አይደለም። አመክንዮት ነፍስ ያለችው ሰው ሆነ እያልን። ስለዚህ በስጋ ሞቷል እንላለን በዛ ምክንያት ማለት ነው። ኤኒዌይስ ተባረኩ። የሥላሴን ትምህርት ሌላ ቀን ደግሞ እንማማራለን፣ ያው እናስተምራለን። እናመሰግናለን። ያዲ ወዳል እንዴ ሄቡ ቅድም አንድ ሙግት ስትሞግቺ ሰምቼ ገርሞኝ ከአንቺ ጋር ግን ሻይ ቡና እያልን ማውራት ሳይኖርብን አይቀርም። እመጣለሁ ያለሽበት አገር ችግር የለውም። እዚህ ያለን ጥያቄ መጠየቅ ፈልጋለሁ። አንተ እዚህ ቆይና አትውረድ። እዚህ ሳትወርድ ጥያቄ ያገኝ ተመስገን። አንዴ ቆይታም አንዴ ኧረ ሰዓቴ በጣም እሺ ቆይ ቁጭ በል አንዴ ቁጭ በል ከሄድክም ሂድ። ተመስገንም እሺ ሚውት አታርጉኝ። ቆይሽ አሚት አድርጉና ያው በመንፈስ ያው ሆነ የሚለውን በኮሜንተሪ ላይ ያዲ በጣም ነው የምወደው።
ኧረ በእናትህ ያዲህ ትናገራለህ፣ ለያሉት ሰዎች ትናገራለህ። ችግር የለም እኮ አንዴ እንዳይበጠበጥ። ተመስገንም ስላለ ሎርድ ስለሆነ ተሰናብቼ ልወርድ ብዬ አትውረድ። ተመስገን ቆይ ብሎሃል። ተመስገን መናገር የምትፈልገው ነገር 1 ደቂቃ ልስጥህና ተናገር። ከዛ በኋላ እዚህ ያሉ ወንድሞች ይናገራል። ግን ተናገር ተመስገን። አይ ቅድም ማን ነው ያድዬ አንድ ከበድ ያለ ክሌም አንስቷልና እግዚአብሔር በመለኮቱ ሞተ ወይስ ራሱ በመለኮቱ ሳይሆን ሞተ ወይስ እንዴት ነው የሞተው? ይሄኛውን አንተ እንዴት ነው የምታየው? ለምሳሌ አንደኛ ቆሮንቶስ 15:3-4 እና አንደኛ ጢሞቴዎስ 1:17 ላይ አንደኛው ጋር ለምሳሌ በቆሮንቶስ ላይ ኢየሱስ ሞተ ይላል፣ በጢሞቴዎስ ደግሞ እግዚአብሔር አልሞተም ይላል። ይሄኛውን እንዴት ነው የምታስታርቀው? አንተ ያው መጽሐፍ ቅዱስ ብቻ ስለምታምንና መለኮትም አብም በወልድ በመለኮቱ የተገለጠበት በስጋ የተገለጠ በመለኮት የተገለጠ ስለምትል ማለት ነው፣ ወይም ቱታው ወልድ ነው ስለምትል ማለት ነው። እሱን እንዴት አድርገህ ነው የምታብራራው? ችግር የለም መሰዳደብ፣ ትርፉ ነገሩን ያዙትና ሌላ ቱታውንም ቀሚሱንም ምንም ለማን በኋላ እንደምናለብሰው እናያለን። ችግር የለም። አሁን ግን ቁም ነገር ላይ ከሆነ ቁም ነገረኞች ብቻ ግቡ። ፌዝ ምናምን ሁላችሁ መክፈት ትችላላችሁ። እንዴት ላይፍን መክፈት የማትችሉ ከሆነ ወንድሞች ያሳያችኋል። ጥያቄን ትሩዝ ይመልስልህ ካለ ወይ ደግሞ ወንድም ሳሚ ያለ ወንድም ያድ ይመቻል። ከዛ ውጭ ግን ችግር የለውም። እሺ ተሜ ጨረሰ? ጨረስክ ተሜ? ሳደብኩኝ ሰድበሃል እያለች ነው። ማይክ አትፈት ቀላል ስለመሰዳደብ አይ ቃል ይደሳል። ቆይ ተውት፣ ችግር የለውም። ለኔ አታስቡ፣ እየተሳደባለሁ። ኦኬ ሶ የተበላችሁትን መጣበታል። ግን የኛ ደግሞ እንሂድ። ዮሐንስ 19:30 ላይ ነው ሁሉ ነገር የጀመረው። አንድ ወንድማችን ጠይቆን ኢየሱስም አለ ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ይላል ነፍሱን አሳልፎ ሰጠ ይላል። ኢየሱስ አምላክ ብቻ አይደለም። ኢየሱስ አምላክ ብቻ ሳይሆን ሰውም ነው። ሰው እንደመሆኑ ነፍስ አለው፣ ይሞታል። በአንድ ሰው ምክንያት ሞት ወደ ዓለም ገባ፣ በአንድ ሰው ምክንያት ደግሞ ሙታን ትንሣኤ ሆነ ይላል። በአንድ ሰው ወደ ሞት ሲነገርለት በሰው ነው። ሰው እንደመሆኑ መጠን ነፍስ እንዳለው መጠን ይሞታል። ገባችሁ? ይሞታል። ነፍሱን ሰጥቷል፣ ሞቷል። ሰው ሞተ እንላለን፣ አምላክ ሞታ አንልም። ነገር ግን አምላክ ሰው አለው፣ ክርስቶስ አለው። አምላክ እግዚአብሔር ክርስቶስ አለው። ክርስቶስ መገለጫው ነው። ክርስቶስ መታያው ነው። ክርስቶስ ማደሪያው ነው። ክርስቶስ ቤተ መቅደሱ ነው። ስለዚህ በዛ በሰው በሆነው ክርስቶስ አማካኝነት እግዚአብሔር ሲነገርለት እግዚአብሔር ሞተ አይባልም፣ ሰው ሞተ ነው የምንለው። ሰው ሞተ ነው የምንለው። ስለዚህ ኦፍኮርስ ሰው ሞቷል። ሞቶ በመቃብር ያዩት ሞቶ በመቃብር እንዲሁም መተው ሲያዩት ምናለ እነ ጴጥሮስ ሲመጣ የተኛበት ሁሉ ራሱ አልተነካም ነበረ። ከላይ ጭንቅላቱ ላይ ነበሩት ምጣም ከስር እግሩ ላይ የነበረው እንደነበረ ሁሉ ቦዲ ነው ያየነው። ያ ቦዲ እንግዲህ የሰው ነው። ሰው ነው የምንናገረው። አምላክ አይሞትም። አምላክ ህይወትን ይሰጣል እንጂ አይሞትም። ሶ ሞተ ሲባል በሰውነት በስጋው ሰውነት ይባላል። ኦኬ አንድ ማጠቃለያ ያለ ስለና ማጠቃለያ ሳርዬ ግን ትጠይቀው አንዴ ከመሄዱ ኦኬ አንድ ነገር የምናየው ኦኬ ነፍሱ እሺ ይቅርታ፣ በጣም ይቅርታ፣ በጣም አንዴ ይቅርታ። ሰዓትም ስላልተቀመጠልህ ነው መሀል የገባሁበት። በጣም ይቅርታ። የመጨረሻ ጥያቄ ካለ ላስተናግድ ሳልወጣ ማለት ነው። ኦኬ ሳርሻ ሰዓት ማለት መቆየት ስለማልችል ይቅርታ በጣም ትሰራለሽ። እሺ አለው እሺ የምትፈልጊው አንድ ጥያቄ ነው። እንዴት እንደሚያል መጀመሪያ ያመላለሱን ነገር አስቀምጪ። ማለት እንደዚህ ረጅም ሆኖ እንትን እንዳይሆን ችግር የለውም። በደቂቃ ልጁ እንደጠየቀው ጠይቃለሁ። ችግር የለውም። መጀመሪያ የጠየቀው ልጅ እንደሚጠየቀው ዞር ብዬ ስለነበር አንድ ደቂቃ አስቀምጬልሽ ነው። ለአንቺ 2 ደቂቃ ላድርግልሽ እንድትጠይቂ። 3 ደቂቃ አድርግልኝ። ኦኬ 3 ደቂቃ ኦኬ። ለጥያቄ ያ ጥያቄው እንትን አይደለም ጥያቄ ሳይሆን
ጠይቋል ይመልስልኛል። እንትን አይደለም ጠይቄ ማይክም ዘጋበት አይደለም። ፈልገው ቃልዬ እየጠየቅ ረጅም እንዳይሆንባት ነው። ዝም ብላ ቀኑ እኮ ረጅም እንዳይሆንባት ወይ 5 ደቂቃ ወይ 3 ደቂቃ። እሺ እንትን ባክ ኤንድ ፎርዝ አይነት ነገር ነው ማለት ነው። እሺ ችግር የለም 5 ደቂቃ 5 ደቂቃ አድርጊውና ከ5 ደቂቃ በላይ መቆየት አልችልም። በዛው ግን አመስግንልኝ ስለተባልኩ ያዲዬ አስቼ አመስግኗል። እሺ ቃሌ ምንድነው መሰለኝ ጥያቄ በመጽሐፍ ቅዱሳችን አስታራቂና ታራቂ ስንት አካል ናቸው? ኦኬ እሺ አስታራቂና አልተቋረጥሽም። እኔ የቋረጥኩት አስታራቂና ታራቂ ስንት አካል ናቸው ነው ለሚስ እንዳላረግሽ ብዬ ነው። አዎ አስታራቂና ታራቂ ስንት አካል ናቸው? 2። እሺ አስታራቂና ታራቂ 2 አካል ከሆኑ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ብሎ ሲናገር ታራቂውና አስታራቂው ራሱ ሆኖ ነው ያለው ወይንስ? አይደለም። በዛ ነገር እየተቀመጠ ታራቂና አስታራቂ ስንት አካል ናቸው እዚህ ጋር? እኮ እሱን ላስቀምጥልሽ አንድ ጊዜ ኦልሬዲ ትንሽ እንትን ስለሚፈልግ አንደኛ ኮንቴክስት የሚባል ነገር አለ። ኮንቴክስት ማተርስ። ታራቂና አስታራቂ 2 አካል ቃል እየተቆራረጥክ ነው ወይስ ነው? ለምን ወይ እያረፍክ እያወራ ካልሆነ በጣም ቀስ እያለ ነው ድምጽ እየመጣ ያለው እኔ ጋር። እሺ ተመልሻለሁ። ኦኬ ኔትወርክ ነው። ኔትወርክ ቀይ እያበራ ነው። ቃል አንድ እንጨት ብቻ ናት የምትበራ፣ እሷም ቀይ ናት። እስታውራ። አሁን ግን ተመልሻለሁ በእርግጠኝነት። እሺ አለ አሁን አውራ። ጉድ። እሺ ሰዓትሽን ግን በኔትወርክ ምክንያት ጨረስኩብሽ። ስለዚህ እንደገና ማስጀመር ትችላላችሁ፣ ችግር የለውም። ችግር የለውም። ሰው ጥያቄሽን ስለጠየቅሽ እንደገና ይጀምር፣ ችግር የለውም። ይሄ እንደገና አስጀምሪላት። ቃል ዝም ብለህ የለም፣ ችግር የለውም። አንተ ከጨረስክ እኮ ቃሉ እኮ እንትን ደቂቃ እኮ ችግር የለውም። አንተ ፈለከው ድረስ ሂድና ችግር የለውም። እሺ በቃ እሺ ኦልሬዲ ተጀምሯል። እሺ ስለዚህ ኮንቴክስት የሚባል ነገር አለ። በክርስቶስ ከራሱ ጋር ካስታረቀን የሚለው በክርስቶስ የሚለው ቃል እግዚአብሔር ከኛ ጋር የታረቀበትን ያንን ሚንስ የሚናገር ነው። ስለዚህ የታረቀበት ሚንስ ክርስቶስ ነው። ክርስቶስን አስታራቂ የምንለው ወይ ደግሞ ከአባቱ ጋር ያስታረቀን የምንለው በክርስቶስ የመስቀል ስራ አብ ስለታረቀ ነው። ስለዚህ ክርስቶስን አስታራቂ ስንለው ከዛ የመታረቂያ ሚንስነት አንፃር ነው እንደዛ የምንለው ማለት ነው። እዚህ ቦታ ላይ በክርስቶስ ከራሱ ጋር ያስታረቀን ተብሎ የተቀመጠው ክፍል ግን እየተናገረ ያለ የመጀመሪያው ከራሱ ጋር ያስታረቀን የሚለው የመታረቁ ኢኒሺዬሽን የራሱ የአብ የመሆኑን ጉዳይ ነው። እንደው አራን ያልታረቅም ብሎ ወልድ ደግሞ አረ በቃ የግድት መታረቅ አለባችሁ ምናምን ብሎ ያደረገው ነገር እንዳልሆነ የፈቃድ አንድነትን ጭምር የሚያሳይ ጉዳይ ነው። ኦኬ ስለዚህ በክርስቶስ ከራሱ ጋር አስታርቆናል። አስታራቂው ማን ነው? ወልድ ነው። አስታራቂው ወልድ ቢሆንም ኢኒሺዬሽኑ የወልድ ብቻ ግን አይደለም የአብም ጭምር ነው። የዚህ ክፍል እንትኑ ይሄ የዚህ ክፍል ኮንቴክስቱ ይሄ ነው። አስታራቂና ታራቂ 2 አካል ናቸው ስንል ግን እያልን ያለነው ሌሎች ክፍሎችንም ጭምር አስዩም አድርገን ለምሳሌ ዕብራውያን ምዕራፍ 7 ለምሳሌ ዕብራውያን ምዕራፍ 4 ለምሳሌ ዕብራውያን ምዕራፍ 10 እንደነዚህ አይነት ክፍሎችን እንደዚሁም ደግሞ የሮሜ መልእክት ምዕራፍ 3 የሮሜ መልእክት ምዕራፍ 8 እነዚህን እያያዝን ነው የምንለው። በእነዛ ክፍሎች ምንድነው የምናየው? ኢቭን ዕብራውያን ምዕራፍ 1 ላይ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ በሰማይ በግርማው ቀኝ ተቀመጠ። ልጁ ዓለማትን የፈጠረበት ልጁ እሱ በሰማያት በግርማው ቀኝ ተቀመጠ። ስለዚህ በሰማያት በግርማው እኔ እኮ የፈለኩት በቆሮንቶስ ላይ ባለው ነው እንጂ እኮ ሙሉ በመጽሐፍ ቅዱስ ሐሳብ ስለ አስታራቂና ስለ ታራቂ እንድታወራ ሳይሆን እዚህ ክፍል ላይ ታራቂውና አስታራቂውን እንዴት ነው 2 አካል አድርገህ የምታመጣው? ምክንያቱም በክርስቶስ ከራሱ ጋር አስታረቀን ብሎ የሚያስቀምጠው ታራቂውንም አስታራቂውንም እግዚአብሔር አድርጎት ስለሆነ ያለው እዚህ ክፍል ላይ ማለት ነው። እኔ በክፍሉ መሰረት ነው ጥያቄ እያቀረብኩ ያለሁት። እሺ እሱን ከሆነ ኦልሬዲ ቅድም የመለስኩት ምላሽ ነው የሚሆነው ማለት ነው። ምክንያቱም በክርስቶስ ከራሱ ጋር ካስታረቀን፣ እሺ የማስታረቅም አገልግሎት ከሰጠን
ከእግዚአብሔር ነው። ሁለተኛ ቆሮንቶስ ላይ ማለት ነው ምዕራፍ 5 ላይ አንድ ጊዜ ኮንቴክስቱን ላሳይሽ። ሁለተኛ ቆሮንቶስ ላይ ላውጣውና እንደገና ኮንቴክስቱን ላሳይሽ ምዕራፍ 5 ቁጥር 19 ላይ ማለት ነው እንደዚህ ብሎ ይናገራል። እግዚአብሔር በክርስቶስ ሆኖ የሚለው ሐሳብ አለ። ዓለሙን ከራሱ ጋር ያስታርቅ ነበር። እሺ ዓለሙን ከራሱ ጋር እግዚአብሔር ያስታርቀው። ዓለሙን የታረቀው በማን ነው ነው ፖይንቱ። ከራሱ ጋር አስታረቀ ማለት ዓለሙን የታረቀው በማን ነው? በክርስቶስ። ክርስቶስን አስታራቂ የምንለው ለምንድን ነው? ዓለሙን እግዚአብሔር ከራሱ ጋር ለማስታረቅ እሱን ስለሆነ የላከው ወደ ምድር። ስለዚህ ፖይንቱ እዚህ ጋር ሁለት አካል እንዳለ ነው። አስታራቂና ታራቂ ሆኖ ያለው ማለት ነው። ታራቂና ታራቂ ሆኖ ያለው አንዴ ልጨርስ። ሐሳቡ እቺ ነው እኮ እንትኑ አይደለም። አሁን የኔ ሁለቱን ነገሮችን አንዴ ልጨርስ። ታራቂውና ታራቂው ማን? እሺ ጨርስ። እሺ የመጀመሪያው ካስታረቀን የሚለው ሐሳብ የማስታረቅ አገልግሎት መስጠት ማስታረቅ የሚለው ሐሳብ ታራቂው ራሱ እኛን ከራሱ ጋር የማስታረቅን ኢኒሺዬሽን የወሰደ መሆኑን የሚያሳይ ነው። ቅድም ጨርሻለሁ። ኦኬ እኛን ከራሱ ጋር የማስታረቅ ፈቃዱ የአብ መሆኑን የሚያሳይ ነው እንጂ አስታራቂና ታራቂ የሚባሉ ሁለት አካላት እንደሌሉ የሚያሳይ አይደለም። ይሄ የመጀመሪያው ነገር። ሁለተኛው ነገር ግን ቁጥር 19 ላይ ወረድ ስትይ እግዚአብሔር በክርስቶስ ሆኖ ይላል። አይተሻል? ዓለሙን ከራሱ ጋር ያስታርቅ ነበር ይላል። አይተሻል? የማስታረቅ አገልግሎት ሰጠን ማ ራሱ እግዚአብሔር። እሺ ራሱ እግዚአብሔር የማስታረቅ አገልግሎት ሰጥቶናል። በማን ሆኖ? በክርስቶስ ሆኖ። ስለዚህ ሁለት አካላት አሉ። አስታራቂው ማን ነው? ክርስቶስ ነው። ግን አስታራቂው ክርስቶስ ሲሆን ክርስቶስ አስታራቂ ስለሆነ ወልድ የመታረቅ ፈቃድ አልነበረውም ማለት አይደለም። ነገር ግን አብና ወልድ አንድ ፈቃድ እንዳላቸው እሱም ደግሞ ከሰው ጋር የመታረቅ ፈቃድ እንዳላቸው የሚያሳይ ነው። ኦሬዲ አለቀ። ግን አይ አንድ አካል እንዳለ ነው የሚያሳየው ካልሽ ግን ወርዶ በክርስቶስ ሆኖ ብሎ አሁን ታራቂውና ታራቂውና አስታራቂው አይ በጣም እኮ ደቂቃውን እኮ በማውራት ነው የጨረስከው። እኔ እኮ እንደዚህ አልነበረም ልጠይቅ። ታዲያ ካላወራው እንዴት አብራራለሁ? ይኸውልህ እኮ ረጅም አውራ። ይኸውልህ ቃሌ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ብሎ ሲናገር አስታራቂውም ታራቂውም አንዱ ነው አይደል? አንዱ አካል ነው። አስታራቂውም ታራቂውም ስትይ በምን ሴንስ ነው ያነሳሽው? ይኸው ክፍሉ በሚናገርበት መልኩ ይኸውልህ ክፍሉ በሚያስረዳው መልኩ አንዴ አስታራቂው እግዚአብሔር ራሱ ነው። ኦፍ ኮርስ እዚህ ቦታ ላይ አስታራቂውን ከማን ጋር አስታረቀን አለ? ወደ አንቺ ስንመልሰው ማለት ነው። ይኸውልህ አስታራቂው ከራሱ ጋር ነው ያስታረቀን። በምን መልኩ? በምን መልኩ ስትል በክርስቶስ ሆኖ። እሺ በክርስቶስ ሆኖ የሚለው ሐሳብ በክርስቶስ ሆኖ ራሱን ሲያስታርቅ በክርስቶስ ያደረገው ምንድነው? እኛን ከራሱ ጋር ለማስታረቅ አሁን ይኸውልህ እሱ ምንድነው ያደረገው ስትል እሱ ዝርዝር ነገር ነው። አሁን ግን እዚህ ጋር ምንድነው ያለው? አዎ ዝርዝሩ ነገር ቆይ አንዴ እንዴ ሳራ ዝርዝሩ ነገር ኦሬዲ መፈታት አለበት። ለዛ ነው እንትን ኧረ እባክሽ አንዴ ለዛ ነው ይሄ መቀመጥ ያለበት። አስታራቂው በክርስቶስ የታረቀን በክርስቶስ ምን አድርጎ ነው የታረቀን? ይኸውልህ በክርስቶስ አሁን ከፍ ብለን ስታነበው ከቁጥር 18 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የምቅን አገልግሎት ከሰጠን እግዚአብሔር ነው አለ። ምን አድርጎ ነው ሳራ? ሁሉንም በክርስቶስ በምድር ላይ የተሰራውን ሁሉ እርሱ ነው የሰራው እኮ። በክርስቶስ ምንድን ነው ያደረገው? በክርስቶስ የሆነው ምንድን ነው? ለመታረቅ ከኛ ጋር በክርስቶስ ለመታረቅ በክርስቶስ የሆነው ነገር ምንድን ነው? በክርስቶስ በሞቱ ነው። ልጁ በሞቱ ነው። ለምሳሌ በሮሜ መሰረት ስታየው እግዚአብሔር በልጁ ሞት ከታረቀን ብሎ ያስቀምጠዋል። ስለዚህ ልጁ ሞተ። ስለዚህ አሁን ልጁ አስታራቂ ነው አይደለም? በዚህ ሴንስ ነው ልጁ ሳይሆን አስታራቂ አድርጎ ያለው መጽሐፉ የልጁን አባት ነው። ታራቂም አስታራቂ ነው ያለው። እሺ ክርስቶስ ስለኛ ሊያማልድ በእግዚአብሔር ፊት ይቆማል ወይስ አይቆም? እሱ ሌላ ሐሳብ ነው። አሁን እዚህ ክፍል ላይ ቆመን የማስታረቅ ጉዳይ ነው እንጂ ኤቭሪቲንግ የማስታረቅ ጉዳይ ነው እያወራን ያለ ነው ሳራ። ስለዚህ ክርስቶስ እኛን ለማስታረቅ ከእግዚአብሔር ጋር ኧረ እየሰማሽ እንዴ? ክርስቶስ ራሱን ማነው? ክርስቶስ እኛን ለማስታረቅ ከእግዚአብሔር ጋር በእግዚአብሔር ፊት ይቆማል። እንደ ዕብራውያን መልእክት ጸሐፊ አይቆምም።
ይኸውልህ አሁን እሱ አይደለም የኔ ኢየሱስ አማላጅ ነው አማላጅ አይደለም የምል አይደለም ጥያቄ የነበረው። እኔ አስታራቂና ታራቂ ስንት አካል ናቸው የምል ጥያቄ እየጠየቅኩ ያለሁት ክፍሉ ላይ ክርስቶስ በእግዚአብሔር ፊት እኛን ለማስታረቅ ይቆማል ወይስ አይቆምም? ጠያቂዋ እኔ ነኝ እኮ ቃልዋ እኔ እኮ ነኝ እኮ ስመልስልሽ አሁን እንትን ስላላደረግሽው ስላልገባሽ ክርስቶስ እኔ እኛን ከእግዚአብሔር ጋር ኧረ በፈጠረሽ እንዴ ክርስቶስ እኛን ከእግዚአብሔር ጋር ለማስታረቅ በእግዚአብሔር ፊት ይቆማል ወይስ አይቆምም? አልመልስልህም ቃሌ ጥያቄ እሱ አይደለም የኔ ጥያቄ ታራቂና ስለዚህ ካልመለስሽው በቀጥታ እኔ ስለ ታራቂ ነው እያወራሁ ያለው። ካልመለስሽው በቀጥታ ምን እያደረግሽ መሰለሽ? ቼሪ ፒክ ይባላል ይሄ። አንዴ ስሚ ቆይ፣ ቼሪ ፒክ በጥቅሱ መሰረት ነው እየጠየቅኩ ያለው። ኧረ እባክሽ እየሰማሽ እንዴ? እየሰማሽ እየሰማሁ ነው ቃሌ። በጣም አክብሬ ነው እየሰማሁ ያለው። እኔ ቤካ አንዴ ቆይ ሳራ፣ ይሄ ማክበር አይደለም። አንደኛ ላወራ ስል በየእንትኑ በየመሃሉ እየገባሽ አይ ቃሌ እኔ በእውነት እሰማለሁ አክብራለሁ። አንዴ ቆይ ስሚ ቆይ ላወራ ስል በየመሃሉ እየገባሽ ያስቀመጥኩት እኔ ስለነበርኩኝ ቆይ ቃልዬ እኔም ልግባታ አልከኝ። ይሄ አንዴ እንዴ የጀመርኩትን ልጨርስ እንጂ አንቺ ታቋርጭኛለሽ። አስጨርሰሃለሁ። ለሳራ ልንገራት እንዴ ሳሪ 5 ደቂቃ ስላለቀ ምን ይሻላል? አለዚያ ነገሩ ትዊስት እየሆነ ስለሆነ ነው። ትፈልጊያለሽ? ያ ስለዚህ ጨምርልሽ ጨምርልሽ ወይስ ይብቃ? አቆማለሁ። አመሰግናለሁ ቃልዬ። 1 ደቂቃ ልስጥና አጠቃል 1 ደቂቃ ሰጥሃለሁ። ቀጥታ 1 ደቂቃ። እሺ ስለ ክርስቶስና ስለ እግዚአብሔር ስናነሳና ስለ ማስታረቅ አገልግሎት ስናነሳ አንድ ጥቅስ ብቻ ነው። ሳራ በቃኝ ትቻለሁ። አንቺ ማበክቶሻል። ጠቅልል ተብዬ ነው ልጠቅልል እንጂ አሳንተ ተጠቅልልሃል። ቅድም በቃ ምንድነው ጠይቀሽ በበቃኝ። እሺ አንዴ ሚዩት አድርጊ እንዴ። በቃ ጥያቄ በቃኝ። እህትሽ የሰጠችኝን ምን የሰጠችኝን ደቂቃ ከበቃኝ እኮ በቃኝ ካለች በቃኝ ነው በቃ ያያችሁ ነው። እሺ በቃ መልስ በበቃኝ ዛሬ ወተነ። እሺ ቃል ከመሄድ በፊት ጮት አይደለም ቃል አንዴ ከመሄድ በፊት በበቃኝ እንደዚህ ላመስግነው። ኧረ ከመሄድ በፊት ላመስግን ቃል ያመሰግናቸው። ሁላችሁም ተባረኩ። የት ሄደ ነገር ሳልፈልገው ክርስቲያንን ሲል ነበረ። እነ ልደቱ ክርስቲያንን ይላሉና ማን ነው ክርስቲያን? ሳራ ትናገር። ሄቨን ይኸውልሽ የኔ ጥያቄ እኔ የጠየኩት ጥያቄ በመጽሐፍ ቅዱስ አስታራቂና ታራቂ ስንት አካል ናቸው የሚል ጥያቄ ነው የጠየኩት። ስለዚህ ክፍሉ እዚህ ጋር ስናገር ያለው ታራቂውና አስታራቂውን አንዱን ነው ያስቀመጠው። ቃሌ ግን ምን አለኝ? ታራቂና አስታራቂ 2 አካል ናቸው አለኝ። ስለዚህ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 መሰረት ከራሱ ጋር ነው እርቆ የተደረገው። አስታራቂው ያስታረቀው ከራስ ጋር ነው። ስለዚህ እርቅ ከራስ ጋር ተደርጎ 2 አካል ቤትም ሊመጣ አይችልም። ስለዚህ ቃሌ እኔ ጠያቂ ሆኜ ሳለው ምንድነው ያደረገው? እርሱ ጠያቂ ነው የሆነው። ኢየሱስ አሁን በአብ ፊት ቆሞ ይማልድልናል ወይ የሚል ሐሳብ ላይ ገባ። ስለዚህ እኔ ምን አልኩኝ? ጥያቄን ተውኩት። የኔ ጥያቄ ሌሎቻችሁ ብትመልስ ዳንኤልስ መልስልኝ ትችላለህ። አንተ ችግር የለውም መመለስ ትችላለህ። ዳንኤል ስለገባ እሱ መልስልሽ። አዎ ስላርገውና ልትመልስልኝ ትችላለህ። እሺ ሰላም ናችሁ? መጀመሪያ እዛ ቦታ ላይ እኮ የተጻፈው እግዚአብሔር ከራሱ ጋር በእኛ በኩል አስታረቀ ነው የሚለው።